ተናውጠዋል። ከላይ ያሉት በመጽሐፍቶቻቸው አልግባባ ብለው ውስጥ ላይ ያሉ ሰዎች እርስ በርስ አባቶቼ ብዬ የምጠራቸው የነበሩ አሁንም አባቶቼ ብዬ የምጠራቸው አሉ። አሁን ፓትርያርኩ ሊለቁ ነው። ጨለማ ውስጥ ሆነን ብለዋሉ። ፈርሰናል፣ ተበትነናል፣ መግባባት የለንም። እንዴ እኔ የምለምናቸው የወንጌል አማኞች ፕሊስ ለዚህ ቤተክርስቲያን ጸልዩ። አንዳንዶቻችሁ በማይመለከት ጦርነት ገብተህ ጌታ ኢየሱስ ምስክሬ ነው አልኩ። መልአክ ሁሉ ሊመታ ይችላል። አትጠራጠረኝ አልኩ። ቅዱስ የእግዚአብሔር መልአክ ሁሉ ሊመታ ይችላል። ሰራተኞች ሁሉ ሰጡ ብሎ አወራለት። ጸሐፊው ሳፋን ለንጉሱ ካህኑ ኬልቅያስ መጽሐፉን ሰጠኝ ብሎ ነገረው። ሳፋንም በንጉሱ ፊት አነበበው ይላል። ንጉሱ ያስነብባል። ይሄ ትንሽ ብላቴና ማለት ነው። ሌሎች የጣሉትን የእግዚአብሔርን ቃል እስራኤል ከእግዚአብሔር ቃል ከሕጉ ከስርዓቱ ከትእዛዙ ርቀው በነበሩበት የ8 ዓመት ብላቴና ብለው አንተ በእድሜ አትናቀኝ አልኩ። በእድሜ አትናቁ፣ በሴትነት አትናቅ፣ በወንድነት አትናቅ። እግዚአብሔር ሰው ነው የሚፈልገው። በኢትዮጵያ 2025 ኢትዮጵያ 80% በላይ ህዝቧ አንድ ክርስቲያን ነው። 80% የኦርቶዶክስ መጽሐፍቶች ከፍ እያሉ ይመጣሉ። እንዴት አድርገህ ነው ቀለም የሚባለውን አፉን የምታዘጋው? የዲቤት ህግና ስርዓት አለ። ሰው ቤት ነው የምትገባው አይደለም እንዴ? ሰው ቤት ገብተህ ሰዓትን ይዘህ ነው የምትወያየው። ይጠይቃል ጥያቄ፣ ከየት ታመጣዋለህ? ሆን ብለን ያሰደብከን፣ ሆን ብለህ ሲሳይ፣ ሆን ብለህ ማርያምን በጣም ማከብር ወንድሜ ነህ፣ በጣም አከብርሃለሁ። ሆን ብለህ ያሰደብከን፣ በቃ ሆን ብለህ መዝጋት አትችልም፣ ማስቆም አትችልም። አንተ እሱ አልመጣም፣ በቃ እሺ፣ ፈራ፣ ደምረው ፈርቷል፣ ይፍራ፣ በቃ ቀረ፣ ደምረው። ግን እንዴት አንተ ሆን ብለህ ትታሰድበናለህ? እንዲያውም ኬኩል እንደራህ አይደል ባገኝ ነው ያለህ አይደል? ያው እግዚአብሔር ምስክሬ ነው፣ እኔ ባገኝ ጭንቅላ እኔ እኮ ቪዲዮን እውነት ነው ወይ እያልኩ ነው እኮ የማየው። እውነት ነው ግን ይሄ ነገር ኤርሚ ዛሬ ቀኑን ሙሉ ነው ሲሳይ ላይ የዋሉት እነ መዝሙረ ሳይቀር። ልጁ ምንም አላደረገው። ቀጥይ ኤልሳቤጥዬ። ዛሬ ቀኑን ሙሉ ነው የተወረደበት በየቤቱ። እንዳውም ቢኒ ከፍቶ እኛም ለምንድን ነው ያኔም በእንትናን የተሳበበው ባወያዩ ማለት ነው፣ ከፈለጋጋ በነበረው ማለት ነው። አሁንም እንደገና ባወያዩ ላይ መደፍደፍ። ይሄ ደግሞ ውይይቱ አልተካሄደ። እንዴት ቤቱን ዘግተህ አልወጣህ? እንደው ያመዛዝናሉ የተባሉት እነ መዝሙረ ራሱ ሳይቀር እንዴት ቤቱን አልዘጋም? በቃ ተወያዩ ከቀረ ለምን ከፍቶ ቁጭ አለ እንዴ? ቤቱ የራሱ ነው፣ መብቱ ነው። እና በጣም ገረመኝ። ምን እንደሆነ አላውቅም። ሊቀ ጳጳሱም ደግሞ ማመልከቻ አስገብተዋል የመልቀቂያ አሉ። እስቲ እኚህ ድቅድቅ ጨለማ ውስጥ ነን ያሉት ሰውዬ ማለት ነው። ምንድነው ፖይንታችሁ ዛሬ? እግዚአብሔር በስራ ላይ ነው። የታመሻችሁ ቆይ ኩሲ እያወራች ብልግና ነው እያወራች። ምንድነው አርሳችሁ አይባልም። አርስት እያስቀመጥኩልና ጠብቀን። ቴንኪው ታውራና ትቀጥላለህ። ጌታ በስራ ላይ ነው። እኔ የገባኝ ያ ብቻ ነው። ምክንያቱም እንደዚህ የሚያደበላልቅ የሚያተረማመስ ምንም የተፈጠረ ነገር የለም። ውይይቱ ቀረ። እናንተም መናገር የሚገባችሁን ተናግራችሁ ነው ያለቀው ጉዳዩ። እንደዚህ ለማለት ልጁን ይሄን ያህል ለመስደብ ምንም ግራውንድ የለም። ምንም በቃ የሚያመዛዝን ሰው ይሄን አያረግም። ግን እነ መዝሙረ ሳይቀሩ ሲሳይን ትክክል አላደረገም። ለምን አልዘጋም? እንዲህ አይነት እንግዲህ ውል እንዳለ አላውቅም። እንግዲህ ሰው በራሱ ቤት ማዘዝ የማይችልበት ዘመን ላይ መድረሳችንን አልገባኝም እኔ። ኤኒዌይ ግን ዛሬ ቀኑ ሙሉ ነው የተወረደበት። ለማንኛውም ሲሳይ ላይ ከትንሽ እስከ ትልቁ ማለት ነው። ይሄ ልጅ ግን ይቅርታም ጠይቆ ቪዲዮ ሰርቷል። ትክክል ማንኛውም ብሎ
ማንኛው አሁን በመዶሻ ነበር ማለት ያለው። አይ ተይ ሰው ምን ያድርግህ? ምን ያድርግህ? ጥላችሁ ተገፏል። ምን ያድርግህ? ገብተህ መሞገት ነው። ዲቤት የጠራው የፎከረው የራስ ወንድም ነው። ሕፃን ነው አዋቂ ነው ብለህ የምትለው ለምን አዋቂዎቹ አልመጡም? ምን ያድርግህ? በቃ እንትና ነው ናና ሞክረኝ አልኩ። በእውቀት ናና ሞክረኝ በእውቀት ደጋግሜ ግን የምነግራችሁ ሁለቴ ሶስቴ አስብ። ከጴንጤ ጋር መተስታወራ በተለይ ከወንጌላውያን አማኞች ወንድሞች ጋር ማለት ነው። በመጽሐፍ ቅዱስም በራሳችሁ መጽሐፍት ነው የምናወራችሁ። ምክንያቱም መጽሐፍቶቻችሁን ሁሉ ከኋላ ስንት ነውር የሚያወሩ መጽሐፍቶችን ደብቀህ በመጽሐፍ ቅዱስ ብቻ ላውራ ብለህ አትበል። በመጽሐፍ ቅዱስ ብቻማ ብለን ስንል የሉተር ቅዠት ነው፣ ሰይጣናዊ ነው ብላችሁናል። መጽሐፍ ቅዱስ ብቻ ማለት የሉተር ቅዠት ነው፣ ሰይጣናዊ ነው ብላችኋል። እና ተጠይቃ በመጽሐፍ ቅዱስም በመጽሐፋችሁም ኦኬ። ለዚህ ነው አየህ ስትያዙ እንደ ሎተሪ ትኬት ሲፋቅ ኦርቶዶክስ እንደዚህ ነው የሚልልህ ማለት ነው፣ ከጥቂቶቹ በስተቀር። በማረሻ በመዶሻ ምን ይሁንልን ነው? ምንድነው የገባባችሁ ኦርቶዶክሳውያን? ይሄን ሁሉ ጥርምስ ምንድነው የገባባችሁ? ምን ነካችሁ ወንድሞቼ? ምንድነው የገባባችሁ? ወገኖች ካወራችሁ በኋላ በጣም ብዙ ሰው ስላለ እታይቶ ምንድነው የገባባቸው ወገኖቻችን ኦርቶዶክሳውያን? ምንድነው የገጠማቸው? የገጠማችሁ ችግራችሁን ለምን ሶልቭ አታረጉም? ችግሮቻችሁን እኮ ለ10 ዓመት እኔና መሰሎ ወንድሞቼ ከዛም በላይ አሳየን። መጽሐፍቶቻችሁ ናቸው ችግር የሆኑት፣ ትምህርታችሁ ማለት ነው። ኦኬ ተኝተን አሉ እኮ የሚሰማቸው አጥቶ ዛሬ እሳቸው ናቸው ለቀቁ የተባሉት ኤጲስቆጶሱ ብፁዕ አቡነ ማርቆስ ብሩኬ እሳቸው ናቸው ወይስ ፓትርያርኩ ናቸው? ብፁዕ አቡነ ማትያስ ፓትርያርኩ ናቸው የለቀቁት? ደብዳቤ ያስገቡት። አጋ እንግዲህ ምንድነው የገጠማት ቤተክርስቲያኒቱን? ምንድነው ትርምሱ? ዛሬ አይደለም ይሄን አርስት ያስቀመጡ ነው። አይ ቲንክ 4 ቀን ከ5 ቀን በፊት ነው። ምንድነው እዚህ ሶሻል ሚዲያ ላይ የተፈጠረው ነገር? ነገረ ክርስቶስ ላይ እራሳችሁ አትግባቡ፣ ነገረ ማርያም ላይ አትግባቡ፣ ነገረ ድህነት ላይ አትግባቡ፣ መጽሐፍ ቅዱሳችሁ ከገድላት ድርሳናት አይግባባ፣ ሊቃውንቶቻችሁ ስለ ነገረ ማርያም ነው አስረዱ ተብሎ ሲባል 17 ሊቃውንት ተጠርቶ 17 አይነት ነገር ያወራልሃል። ተኝተን አሉ ብፁዕ አቡነ ማርቆስ ጨለማ ውስጥ ሆነን ድቅድቅ ጨለማ ውስጥ ሆነን ቅዳሴ በመቀደስና ማህሌት በመቆም የኦርቶዶክስ ተዋሕዶ ቤተክርስቲያን ህልውና የሚቀጥል ይመስላችኋል አሉ ስብሰባው ላይ። በእኔ ልብ ውስጥ ይሄ ንግግር የከበደውን ያህል በእያንዳንዱ ኦርቶዶክስ ልብ ውስጥ አልከበደም። ለምንድን የተተራመሳችሁት? ምንድን ነው? አዎ ንስሐ ማትገባ ቤተክርስቲያን፣ እልከኛ ቤተክርስቲያን ማንም እኮ አልኩ፣ ካቶሊኩን፣ የኛዎቹ ወንጌላውያን አማኙን፣ ኦርቶዶክሱን ንስሐ ለማይገባ ህዝብ እግዚአብሔር የሚያደርገውን ያውቃል። እሺ እንኳን ደህና መጣችሁ። ነገሩ ጨሷል። ወደ ድብድብ፣ ወደ ማረሻና ወደ መዶሻ አድጓል። እንወያይ ብለው በመጥራታቸው ሰዎች ጠርተውን ስንቀበል ጥሪውን ታሰድበናል ብለው ይላሉ። ዳጊሻ የምትለው ነገር ካለ ከታችን ጀምር። አንተ ስራም ላይ ስለምትሆን ብዙ ጊዜ ማለት ነው። አንድ ሰው ቅዳሜኝ እርሜ አንድ ሰው እሺ፣ ተባረኩ። ዜዲ ከላይ እሺ፣ ሰላም ብያለሁ ሁላችሁንም። እርሚሻ በድጋሚ ሁላችሁንም ስላገኘኋችሁ ደስ ብሎኛል። እንግዲህ በጣም ቆንጆ ርዕስ ነው። ምን እንደተነሳ ባናውቅም
አህያውን ፈርቶ ዳውላውን እንደሚሉት የሀገራችን ሽማግሌዎች ሲሳይ ላይ ሲዘመትበት አይቻለሁ። እኛም የወንጌል አማኞች ከዚህ አንድ ነገር መማር ያለብን ይመስለኛል። ይህንን ላይቭ ቀጥታ በዚህ ሰዓት 116,000 ሰው እየተከታተለው ነው። 115,000 ሰው ከበስተኋላ ሆኖ እየተከታተለው ነው። ጋይድ ያ ተደብቆ የሚመለከት አይጠፋም፣ በደንብ ይኖራልና አንድ ነገር መማር ያለብን ይመስለኛል። እንቋችንን በሪያ ፊት መጣል እንደሌለብን ከዚህ ተምሬያለሁኝና እንግዲህ ለምን ተቆጡ ወንድማችን ሲሰልል ምንድነው መቆጣት ያስፈለጋቸው? ምክንያቱም እንደራሳቸው እጁን እንደጠመዘዙት አይነት ስሜት ይሰማቸው ስለነበረ የገዙት አይነት ስሜት ይሰማቸው ስለነበረ ልጁ የወንጌል አማኝ ነው፣ ወንድማችን ነው፣ ፌር ነገር ነው ያደረገው ነገር የለም። ያዋረዳቸው ሌላ ሆኖ ሳለ አህያውን ፈርቶ ዳውላውን እንዳልኳችሁ እንግዲህ እሱ ላይ ዘምተውበታል። አንዳንዶች የአናጺ ንዴት ብየዋለሁ በመዶሻ እንዳልል ይቅርታ የሚል ደግሞ ቪዲዮ አይቻለሁ። ከሰዓተው በኋላ ይቅርታ እንግዲህ በደንብ ተገልጧል። ስቶት ነው ይቅርታ የጠየቀው። በአካል ቢያገኘው እኮ በቃ ኦልሞስት አናቱን በመዶሻ ብሎታልና ለዚህም በዚህ ጉዳይ በተያያዘ በጣም መሰረት የሌለው ትምህርት እንዳላቸው በደንብ የተገለጠ ነው። እንግዲህ ኤርሚና ያ ወገናችን በነገረ ማርያም ዙሪያ ከነገር ድነት ጋር በተያያዘ ነበር እንትኑ የነበረው። እሱ ማንም ሊደፍረው እንደማይችል የምታውቁት አንዳንዶች ለማካካስ በሚመስል መልኩ ጥሪ ሲያደርጉ አይቻለሁ። ልክ ዞር ብለው ከርዕሱ ዞር ብለው በነገረ ድነት በጥምቀት ይላሉ። እንደው ጎበዝ የሆነ ካለ እንደው ወንድማችሁ በፈራበት ቤተክርስቲያን ሚቲንግ ላይ ነች። እንደው ለነዛስ ሌሎች ዲቤት ለሚጠሩትስ የቤተክርስቲያን ሚቲንግ ለነሱ አይሰራ? በጣም የሚገርመኝ ጉዳይ ማለት ነውና ለኛም ማሳስበው ጉዳይ በዚህ ጉዳይ በደንብ መሄድ እንዳለብን ነው። ብረት እንደጋለ አይደለ? ብረት እንደጋለ ይሄ የተረት ትምህርት በደንብ መገጥቀጥ ማጋለጥ ይኖርብናል ብዬ አስባለሁኝ። ተባረኩልኝ። ልጨርስ፣ የልጅ ድምፅ ስላለ ነው ጋር ቴንክ ዩ። ተባረክ ወንድምነት ዜዲ። ካሜራውን ዝጋው ድንገት እንትን ብለህ ከሆነ ተባረክ። ዳግሻ ትችላለህ። ለአንተ ቅድሚያ የምሰጥህ ስራ ላይ ስላለ ማለት ነው። ቴንክ ዩ። ስራ ላይ አይደለም በእርግጥ ግን ቴንክ ዩ ስለሰጠኝ እድል አንዴ በትልቁን ኤርሚ። ኦኬ ያው ኦኬ ኦኬ የኦርቶዶክስ ጊዜያዊ ገጽታ ይህንን ይመስላል። ይሄ እንስሳ ራምስ ዲርስም ራምስ አይ ዶንት ኖ ኤግዛክትሊ እነዚህ ሁለት እንደዚህ አይነት ባህሪ የሚታይባቸው ቀንዳቸው ዞሮ ከጊዜ በኋላ ራሳቸውን የሚወጋቸው እንስሶች ናቸው እና የተለያዩ እንስሳት ላይም ይሄ ነገር ሊፈጠር ይችላል እና የኦርቶዶክስን የአሁናዊ ገጽታ ይሄ ያሳያል። ደስ ብሎኝ አይደለም ይሄን ማሳያችሁ፣ እንኳን እንደዚህ ሆነች ብዬ ተደስቼ አይደለም። ቤተክርስቲያኒቷ የምታልፍበት መከራ ለኔ ጽድቅ ወይም ደስታ ወይም ከፍታ አይሆንም። ለዚህ ነው ከግለሰቦች ጋር እንዲሁም ከቤተክርስቲያን ጋር መዶሻም ሚስማርም የማናነሳው። እነሱ አይተናል፣ ከእስላም ጋር በሚያመሳስላቸው በብዙ ባህሪያቶች ሲገለጡ አይተናል። ይሄ የመጀመሪያ አይደለም። የሰው ቤት ሰብሮ ገብተው ግለሰቡ ላይ ጥቃት ለማድረስ እስከ መፈለግ ድረስ የዛን ያህል ርቀት የሚሄዱ ናቸው። ዛሬም ድረስ ለሃይማኖታቸው ይገላሉ። ስለዚህ በዚሁ አቋማቸው ከሙስሊም ጋር የሚያመሳስላቸው ይሄና መሰል ነገሮች አሉ። ባገኘህ አረገው ነበር ያለው ውሸቱን አይደለም፣ ያረገው ነበር። ምናልባት እንግዲህ ተጽዕኖ የፈጠረበት እዛ መሳሪያዎችን ምናምን ይሸጣል አሉ፣ እኔ አላውቅም። ከዛ ተነስቶ ይሁን ይህን ዕቃ የተጠቀመው እንጂ ሌላም ነገር ከሚሸጣቸው ከመዶሻና ሚስማር ውጭም ሌላም ነገር ቢያገኝ ኦርቶዶክሳዊም ሆነ ሰውየው ጥቃት ከመፈጸም ወደኋላ አይሉ። ስለዚህ አሁናዊ ገጽታዋ የኦርቶዶክስ አሁናዊ ገጽታ ይሄ ነው። ለምንድን ነው ይሄ እንስሳ ከጊዜ በኋላ የራሱ አጥንት የራሱ ይቅርታ ቀንድ ዞሮ ራሱን ይወገዋል። መጀመሪያ ኢንፌክሽን ይፈጥርበታል፣ እያለ ወቅቱ ይገድለዋል። ኤርሚ ሁሌ የሚለው ነገር አለ። በራሳቸው መጽሐፍ
ምክንያቱም እኛ የምንፈልገው ሐሰት ትምህርቶቹ እንዲፈራርሱ እንፈልጋለን። ቤተክርስቲያኒቷ ብትፈርስ ይሄ የሐዋርያቶች ትምህርት አይደለም። ቤተክርስቲያንን ማፍረስ ወይም ሰው ቤተ እምነትን ማፍረስ፣ ስዕላትን መቅደድ ወይም ሌሎች የሚጠቀሙበትን መጽሐፍ መቅደድ አይደለም የሐዋርያቶች አገልግሎት የነበረው። የሐሰት ትምህርትን ያፈረሱ ወንጌልን እየሰበኩ በጽድቅ ወንጌልን እያገለገሉ ነው የኖሩት። የእኛም ዓላማ እሱ ነው። ግን ቤተክርስቲያኒቷ ራሷን በራሷ ግን እያፈረሰች ነው። እኛ ልናፈርሳ ባንፈልግም ራሷን በራሷ ግን እየወጋች ነው። ለምንድን ለውይይትም የምናስገባቸው በተለያየም ጎዳናና አጋጣሚ የምናገኛቸው ሰዎች የመጀመሪያ ከአንደበታቸው የሚወጣው ነገር በሚነሱት ርዕሶች፣ በሚነሱት ሐሳቦች ላይ ቤተክርስቲያኔ እንደዚህ አላስተማረችኝም የሚለው አባባል አለ። የቤተክርስቲያን ልጅ ነኝ፣ ቤተክርስቲያን እንደዚህ አትፈታውም፣ ቤተክርስቲያን አትፈቅድም፣ ቤተክርስቲያን እንደዚህ አትናገርም። ማናት እቺ ቤተክርስቲያን? ማናት? የሆነ ሴትዮ የሆነ በቃ ቦታ የተቀመጠች ምናምን ነች? ቤተክርስቲያን ማነች? ማነች ቤተክርስቲያን? ግን የቤተክርስቲያን ልጅ ነኝ ስትል አልገባኝም። አይደለም ብዬ አልከራከረም። ግን ማነች ቤተክርስቲያን ያልካት? ልጇ ነኝ ያልካት? ኤፌሶን 5:23 ክርስቶስ ደግሞ የቤተክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባልም የሚስት ራስ ነውና የሚል ሐሳብ አለ። የቤተክርስቲያን ራስ ኢየሱስ ነው። የእናንተ ቤት ራስ ማን ነው? ምንድነው ትርምስምሱ የበዛው? መቼም ክርስቶስ ራስ የሆነበት እንደዚህ አይነት ትርምስምስ የለም። እንደዚህ አይነት ፈውስ ያጣ መከራ የለም። ሁሌ ዲፌንድ የምታደርገው ቤተክርስቲያን ትለናለህ። መቼ አሰብክ አንተ የክርስቶስ ልጅ ለመሆን? የቤተክርስቲያን ልጅ ነኝ ያለ ልትነግረኝ ትችላለህ ከመጽሐፍ ቅዱስ? እከሌ ቤተክርስቲያን እንዳለችው ቤተክርስቲያን እንዲያትፈታውም ምን ማለት ነው? አልገባኝም። ራስ የለውም እንዴ ቤተክርስቲያኒቷ? አካል ሆነ እንዴ ፈቺ? አካል ሆነ እንዴ ፈቃጅ? አካል ሆነ እንዴ ተናጋሪ? አካል ሆነ እንዴ አስተማሪ? እናንተ ቤት የኦርቶዶክስም የካቶሊክም የብዙ ቤተ እምነቶች ችግር ምን መሰላችሁ? ራን የሚያደርጉት ወይም ራን የሚደረጉት በሚኒስተሮች ነው፣ በአገልጋዮች እንጂ በማስተር አይደለም። እኛ ቤት የኛን ቤት ራን የሚያደርገው ማስተሩ ኢየሱስ ነው። ሚኒስተሮች አይደለም ቤቱን ራን የሚያደርጉት። ገባ? ከአባቶች ጉባኤ ከእናቶች ጉባኤ ብለህ የምታመጣው ሁሉ በማስተሩ ይፈተሻል፣ ራስ በሆነው ክርስቶስ ይፈተሻል። ስለዚህ እኛም ምን ቆምለት ወንጌል እኛ ልጅ የምንለው የራሱን ራስ የሆነውን ክርስቶስ ነው። የማ ልጅ ነህ ስንባል የቤተ ክርስቲያን ልጅ አንልም። እኛ የክርስቶስ ልጅ ነን። እኛ በቂ ነው ኢየሱስ ካልክ ግን አሉ በቂ ነው። እሱን ከተከተልኩ እንደ ፈቃዱ እንደ ትምህርቱ ከተመላለስኩኝ መንግስቱን ወርሳለሁ ብለህ መጽሐፍ ቅዱስን በቂ የምትል ከሆነ ከዚህ ተረት ተገላገል። ምን አስጨነቀ? በተሰደበ በተወቀሰ ቁጥር በተዋረደ ቁጥር ሐሰት ትምህርቱ ኤርሚያስ ባፈረጠው ቁጥር አብረህ ከምትፈርድ ተፋታ። በቃ ብሮ ስቲክ ዊዝ ዘ ባይብል። አንድ ቀን ፌል አድርጎ ከማያውቀው መጽሐፍ ቅዱስ ጋር ስቲክ አድርግ። ቴንክ ዩ ኤርሚ። እሺ ቴንክ ዩ ዳግሻዬ። አንድ ጥያቄ ለአንተ መልሼ ልጠይቅና ሰው ቁጭ ብሎ ነው እየሰማ ያለ። ቁጭ ብሎ ትክክለኛ ሲስተሙ ትክክለኛ ነው። 115 ሺህ ሰው እየሰማ ነው። ለምንድን ነው አሁን ወደ ስጋ ለዳጊ ላቀርብ የፈለኩት? አሁን ይሄ መምህር ነው ድል በድል ለምንድን ነው ለተጠየቁት ጥያቄ አንደኛ ዲቤቱ አልቀጠለም። ያው ከላይ እስከታች ነው የተደዋወሉት። ባይዘው ቤተ ክህነት ውስጥ ሰው ስላለ ማለት ነው። ለምንድን ነው ሰዎች ይሄን ያህል በስጋ ሁሉ ጭምር ባገኘ አናትህን ነበር ብዬ ምልህ ብሎ ያለው? ዲቤቱ ተደርጎ ቢሆን ኖሮ መጽሐፍቱ የተገልጠው ቢሆን ኖሮ ምን ሊሉ ነበረ? እና አሁን ይህንን ብለው ያሉት በምን ምክንያት ነው? ምክንያቱ አሳማኝ ነው? መዶሻ ሊያስነሳ የሚችል አሳማኝ ምክንያት አላቸው ወይ ብዬ ልል ነው። ቀር ነው ጥያቄን አግኝተው ከሆነ አላቸው እንዴ? አላቸው። ኤርሚዬ በደንብ አሳማኝ ምክንያት አላቸው። ለኛ ወንጌል ነው። ሌላ ሰው ቤት ግን እንጀራ ነው። ወንጌል እንጀራ አይደለም። ወንጌልና እንጀራ ይለያያሉ። ለኛው ንጹህ ወንጌል ልንሞትለት የተዘጋጀ ነው። ባንበላም ባንጠጣም ይሄ ወንጌል እስከተሰበከ ድረስ ለኛ ያ ፉልፊልመንታችን ነው። ሌላ ቤት ግን እንደኛ አይደለም። የወንጌል ተረጓሚ ሌላ ቤት ሰርቫይቫል ነው።
ምን ይባላል መሰለ ሰርቫይቫል ኦፍ ዘ ፊተስት የሚባል አለ። አንዱ አንዱን እየበላ አንዱን እየገደለ የሚኖርበት ማለት ነው። ሰርቫይቭ ለማድረግ they will do anything ምንም ያደርጋሉ። it's all about survival ነው። የቤተ ክርስቲያኒቷ 1600 ዓመት ከመጣች በኋላ ድንገት የምትጋለጥበት የምትዋረድበት እንደዚህ ቁልቁል የምትወርድበት ምክንያት የለም ማለት አይናቸው እያየ ማለት ነው። መሬት ጠፍጣፋ ናት ብሎ ስንት ዓመት ከኖረ በኋላ አንተ ድንገት መጥተህ ክብ ናት ብለህ ልታሳምነው አይፈቅድልህም። ስንት ሰው ከተስማማ በኋላ ጠፍጣፋ ናት ካለ በኋላ ኖሮ ድንገት አንተ መጥተህ ክብ ናት ብለህ አይሰማም። እውነት ሊሆን ይችላል። they don't care እዛ ላይ ትውልዳቸው አለ፣ እንጀራቸው አለ፣ ሰርቫይቭ የሚያደርጉበት ሁኔታ አለ። ከዚህ በኋላ አንዳንዶቹ መኖር ላይችሉ ይችላሉ። አንድ ሰው አይደለም የሚጎዳው፣ ኢንዱስትሪ ነው የሚጎዳው ብያለሁ ባለፈው። ስዕላትን ብቻ በመመልከት ትልቅ ኢንዱስትሪ ነው የሚጎዳው። እየተጋደልን ያለነው እዚህ ጋር ከሆነ ግለሰብ ጋር አይደለም። ብዙ ጧፍ ሻጭ አለ፣ ብዙ ስዕል ሻጭ አለ። ይሄ ስሞል ኢንዱስትሪዎችን ተዋቸው። እኔ ስለ ትልቁ ኢንዱስትሪ ነው የማወራችሁ። የብዙዎች ኑሮ፣ የብዙ ካህናት ሰርቫይቫል። ስለዚህ ኤርሚዬ this is the list ግን ወርዝ ያደርጋል። በእንቅፋት እየሞትክ በትንታ እየሞትክ አረ ለወንጌል ሙት ወንድሜ፣ ለወንጌል ሙት። ጌታ ምስክሬ ደግሞ ልሙት ብለን ይኸው ጌታ በሚያውቀው ብዙ ልንሞትበት በስጋ ልንሞትበት በምንችል ኤሪያዎች ሄደን አገልግለን አሁን እንደ ፉከራ ላወራው ሳይሆን ወርዝ እንደማያደርግን ልነግራችሁ ነው። ይሄ ወንጌል ነው። ተቋርጠሃል ዳጊ፣ ማይክ ሚዩት ነው። ሶሪ ጨርሻለሁ። በቃ ይበቃ። ተባረክ። ኦኬ ቴንክ ዩ። ኦኬ ኢትዮጵያ ላሉ እናስቀድም። እህቴ ወጊዬን ግርምሽ እነሱ የሚተኙ ስለሆነ ወጊ ሄሎ እህቴ አገልጋይ ወጊ። እሺ እርምዬ በጌታ በኢየሱስ ክርስቶስ ስም ሰላም ለሁላችሁ። ሄሎ እህቴ አገልጋይ ወጊ። እሺ እርምዬ በጌታ በኢየሱስ ክርስቶስ ስም ሰላም ለሁላችሁ። ሄሎ እህቴ አገልጋይ ወጊ። እሺ እርምዬ በጌታ በኢየሱስ ክርስቶስ ስም ሰላም ለሁላችሁ። ስልክ ገብቶብሻል፣ ተመልሰሽ ነይ። እሺ ግርምሽ፣ ለዛ ነው የደረበብሽ። ተመልሰሽ ላኪ። እሺ ኤርሚ፣ የተወደዳችሁ ወገኖች ሰላም ለእናንተ ይሁን። እንደምን አላችሁ? ሁላችሁንም በጌታ ሰላም ብያቸዋለሁ። ኤርሚዬ፣ ዜዶ፣ ዳግሻዬ፣ ብሩካ፣ እጹ፣ ቢኒ፣ ቤካ ሁላችሁንም ሰላም ብያቸዋለሁ። ብሩካ የመስዋዕት በግ አድርገው ወንድማችንን ሲሳይ ለማቅረብ የሚደረገውን ሂደት በጣም ሪጀክት እናደርጋለን፣ አንቀበልም። ይሄንን ሐሳብ ወንድማችንን እንወደዋለን። በጌታ በኢየሱስ ክርስቶስ ወንድማችን የሆነ ነው። በክርስቶስ ደም የተዋጀ ወንድማችን ነው። እንወደዋለን፣ ሼልተር እንሆንለታለን። ጌታ በነገር ሁሉ ይባርካችሁ። ግን ኮፒ ሊንክ ሼር ይደረግ፣ ታፕታፕ ይደረግ፣ ሪፖርት ሊኖር ስለሚችል በዚህ ያላችሁ ሁላችሁንም ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩ፣ ጸጋ ይብዛላችሁ። ኤርሚዬ በደንብ ግን ኮፒ ሊንክ ሼር ይደረግ። እዚህ ቀጥሎ የሚናገሩ እህት ወንድሞች በደንብ ኮፒ ሊንክ ሼር እንዲያስደርጉ ኖቲስ ቢደረግ ጥሩ ነው ላለው። ተባረኩ፣ ጸጋ ይብዛላችሁ። ቴንኪዩ ግርምሽ፣ ተባረክ፣ ጸጋ ይብዛልህ። ቴንኪዩ። ሌሎችም ሊያወሩ የሚፈልጉ ሰዎች ስላሉ ለእነሱም ጭምር ቦታ መልቀቅ አለብን እና ሰላም እደሩም ደግሞ በዛው እናንተ ጋር ዳዊትም ስለሆነ ተባረኩ። እሺ ታብና ኮፒ ሊንክ ሼር የምታደርጉ ወገኖች ጌታ እግዚአብሔር ዘመናችሁን ይባርክ። ኦኬ ይህንን አርእስት እዚህ ጋር ያለውን እመልሰዋለሁ። ዳግዬን እዚህ ጋር ያለውን አርእስት እኛ ከሳምንት በፊት በጣም ያው እንግዲህ በተፈጠረው በዚህ ዲቤት ባለፈው ላይ የተፈጠረ ዲቤት በጣም ትርምስ ነው የተነሳው። እንደዳነ ወንድም እንደ ጌታን እንደሚያገለግል ምህረት እንደበዛለት ወንድም የምነግራችሁ የነገርኳችሁም ፓስተር ታሬ ይሄው እዚህ ያለ ከጌታ የማየውን ነገር አስቀድሜ ራሴ ጸልይበታለሁ። ቀጥሎ ለፓስተር ታሬ ነው የምነግረው። ለማንም ሰው አይደለም የምናገረው። ለማንም ላይቭም ፐብሊክ ከመናገሬ በፊት ለፓስተር ታሬ ነው የምነግረው። ንገረኝ ብሎኝም አይደለም። አዎ እግዚአብሔር ሰው ነው።
እኔ በውስጤ እግዚአብሔር የሚያሳየኝ ሰዎች እነግራቸዋለሁ። ብቸኛ የምነግረው ሰው አንዱ እሱ ነው እና ትዝ ይላችኋል ያ ወርቅማ ከለር እባብ በኋላ ላይ ለሱ ከነገርኩት ከተወሰነ ወራት በኋላ ነው አይ ቲንክ ወይ ሳምንታት ወይ ወር ምናምን ነገር አካባቢ ላይ ያ ወርቅማ ከለር እባብ እግዚአብሔር ያሳየኝን የነገርኳችሁ ማለት ነው። አሁን የትናንትናው ዲቤት ቀርቷል። ቀርቶም ግን አደገኛ ጩኸት ነው የተፈጠረው። ልጁን ከቤተ ክርስቲያን ሁሉ ነው የምንነቅልህ ያሉት። ቀጥታ ዲቤት ካደረግ ከኦርቶዶክስ ቤተክርስቲያን እናስወግድሃለን ያሉት። እኔ ናግጠመኝ አላልኩትም። ልጁ በሶሻል ሚዲያ ውስጥ ባገለግልኩባቸው አመታት በተለይ ቢኒያም ከሚባል ሰውዬ ጋራ ጴንጤም ሆኖ ይሰድበኝ ነበር። ይሄው ሰውዬ ደምረው የሚባለው ጴንጤ ነኝ ብሎ ማለት ነው። ኦርቶዶክስም ሄዶ ይሰድበኛል። ይስደብ፣ መስደቡ እኔ ችግር የለብኝም። ከስድብ ውስጥ ግን የሚጠቀማት ቃል ኦርቶዶክስ ተዋሕዶ ቤተክርስቲያንን አያውቃትም። ኤርሚያስ ሳያውቃት ነው የወጣው ብሎ የሚል ቃል በጣም ብዙ ጊዜ ደጋግሞ ይጠቀማል። እሱ ብቻ አይደለም፣ ኢቨን ኦርቶዶክሳውያን ኤርሚያስ ከገድልና ከድርሳን ውጭ መጽሐፍ ቅዱስ አያውቅም ብለዋል። ኦኬ መልሴኔ ሜዳው ላይ እንገናኝ ነው። አውቃለሁ አላውቅም እኔ እንዲህ በዛ ወጥቼ ምንም ፉከራ አያስፈልግም። ሜዳው ላይ እንገናኝ። ውይይቱ ሜዳ ላይ ጌታ ኢየሱስ ያምጣልኝና ያገናኘኝ። ጴንጤው ኤርሚያስ የእግዚአብሔርን ቃል ብሉይም ይሁን አዲስ የማያውቅ ከሆነ ኦኬ ምን ሊያረግ ታዲያ ወጣ እዚህ? እሱን መልስ አልመልስም። እና ይሄ ሰው ግን ደጋግሞ እንደዚህ ላይ ስለነበር መቀበል ፈልጌ ያለውን አላዋቂነቱን እንዳሳየው ወይ አላዋቂነቴን እንዲያሳየኝ ዓለም ባለበት መታየት አለበት። ምክንያቱም በጴንጤው እኛም ጋር ሆኖ ሲሰድበኝ የነበረ ሰውዬ እዛም ሄዶ ከተሳደበ እዛም ኦርቶዶክስን ሳታውቃት ነው የወጣሁት ብሎ እኛ ጋርም ሆኖ ኦርቶዶክስን ሳታውቃት ነው የወጣሁ ብሎ ኦርቶዶክስን ቤት ሆኖ ሳታውቃት ነው የወጣሁ ብሎ ካለ እሱ ያውቃታል ማለት ነው። እሱ ያውቃታል። ቆንጅዬ ነበር። አየህ፣ ቆንጅዬ ድግስ ተዘጋጅቶ ነበር። ኦኬ ማን በስሜት ማን በእውቀት ማን በሙቀት እንደሚያወራ ቆንጅዬ ድል ነበር። ግን እሱ አላገናዘበውም። ከላይ ያሉት ሰዎች ግን የሚያመጣባቸውን ዳሜጅ አውቀውታል። ያበራሽን ጠባሳ ያየ በሳት አይጫውትም ብሎ እንደሚል ከዛሬ 3 ሳምንት በፊት 25,000 ሰው ላይቭ ላይ እየተከታተለ ፈክሮ የመጣ አስደግሞ የመጣው ሰውዬ ጌታዬ አስቀድሞ አሳይቶኛል ያንን እባብ። እሱ ሲመታ ነው ጩኸት የበዛው። አሁን በጣም መራወጥ በስቷል አይደል ወንድሞች ናቶች? ከሌሎች ኤርሚያስ ከሌሎች ወንጌላውያን አማኞች የተለየ በእውቀት በዕብራይስጥ በግሪክ ተንትኖት አመስጥሮ ተናግሮ የሚያስደምም ነገር ተናግሬ አይደለም ብራዘር። በቃ በዚሁ በቆልጣፋዋ አንደበት ግን አንድ ነገር ግን አውቃለሁ፣ በእግዚአብሔር መንፈስ ቅዱስ ኃይል ብልጫ ነው። እኔ ኃይሌ የእግዚአብሔር ለኔ ብቻ አይደለም፣ ለእግዚአብሔር ሕዝብ ኃይላችን መንፈስ ቅዱስ ነው። በእውቀትም ብልጫ ቢሆን ደግሞ ያየ ይፍረድ። እኛ የወንጌል አማኞች ምንም አንላላጥም፣ ምንም አንገባበጥም። የእግዚአብሔርን ቃል እንበላለን፣ የእግዚአብሔርን ቃል እናጠናለን፣ የእግዚአብሔርን ቃል እንማራለን፣ የእግዚአብሔርን ቃል እናሰላስላለን፣ የእግዚአብሔርን ቃል የህይወታችን መመሪያ እናደርጋለን። ቀጥሎስ እንጸልያለን። ይህንን ቃል በነቢያት በኩል ይህንን ቃል በሐዋርያት በኩል ያጻፈ የመራቸው ያስተማራቸው የተባረከው የሥላሴ ሶስተኛ አካል የሆነው ጌታ መንፈስ ቅዱስ በውስጣችን አለ። እናንተ ታውቁታላችሁ ብሎናል። አዎ እኛ እናውቀዋለን፣ ዓለም አያውቀውም። ዓለምም ይወቀውም ብለንም ምንም አንወራጭም፣ እናውቀዋለን። አውቀዋለሁ፣ ጌታዬን መንፈስ ቅዱስን አውቀዋለሁ። አንቺ፣ አንተ፣ እኔ እናውቀዋለን። በወንጌል የምናምን ወንድሞች እናቶች ክርስቶስ ኢየሱስ የህይወታችን አዳኝና ጌታ አድርገን የተቀበልነው እናውቀዋለን። ሲናገረን እናውቀዋለን። ድምፅ እኮ የምንሰማ ሰዎች ነን። ውስጣችን እኮ ነው የምንሰማው። መንፈሳችን ላይ ስፒሪታችን ላይ ድምፅ እንሰማለን። የሚያወራን አምላክ አለ። በዛ ብልጫ ግን ጌታዬ እንደገለጠኝ ብቻ ነው የማውቀው። እዛ አስማተኛ ሰውዬ ጋር ማለት ነው። ኦኬ። እናም በጣም ተወራይተዋል። በጣም ነው ጩኸቱ የበዛው።
በጣም ነው ጩኸቱ የበዛው። አሁን እኛ ህዝቡን አረጋግተን ወዴት መምጣት እንዳለባቸው ህዝቧን በጣም ተጨንቋል። ወንድሞች ናቶች፣ ጌታ ኢየሱስ ምስክር ነው። ኦኬ፣ በጣም ተጨንቀዋል። ቤተ ክህነት ውስጥ ያለውን ነገር እኛ እንዲና እንደዛ ብለን አናወራም። በአባቶች መካከል የተፈጠረው ነገር እኛ በዚህ ደስ አይለንም። ኦርቶዶክስ ተረጋግታ እንድትቀመጥ ነው። የክርስቶስ ቤተክርስቲያን ነች። አዎ፣ ምንም ጥርጥር የለም። ትታዘዝ። ክርስቶስ ራሴ ነው ብላ ካለች ማለት ነው። ክርስቶስ ራሴ ነው ብላ ካለች ራሱ ምን ይላል? ራሱን ከነማሆይ እንትና ጋር አብረህ ቀያይጠህ ራሱም እንዲህ ይላል እማሆይ እንትናም እንዲህ ይላሉ እየተባለ ወንድሞች ናቶች የሚያመጣው ዳሜጅ አደጋ ነው። ቅዱስ የእግዚአብሔር ላይ ምስክር ነው። አንዳንዱን አላወራም። ፓስተር ታሬ ግን ያለ አንዳንዱን አላወራም። እግዚአብሔር ህዝቡን ሊያድነው ማለት ነው። ሊያድነው የዛሬ 1 ዓመት አይ ቲንክ ከ6 ወር ምናምን አካባቢ ይመስለኛል ልደተ ቃል ቤት ላይ አለ። ያን ቃል ስናገር በምን መንፈስ ሆኜ እንደተናገርኩት ነው የማውቀው። ልደተ ቃል ፔጁ ላይ አስቀምጦታል። ኦርቶዶክስን የኢትዮጵያ ኦርቶዶክስን የሰራዊት ጌታ እግዚአብሔር ነው የሚበቀላት ብዬ የተናገርኩበት ድምፅ ከኔ እንዳይደለ አውቀዋለሁ። እንዴት አድርጎ ነው የሚበቀላት ነው ያልኩት? ህዝቡን ከእጇ ላይ ይነጥቀዋል። ህዝቡን በማዳን ኦኬ። ከዛስ እግዚአብሔር ከህዝቡ ጋር ነው ያለው። እግዚአብሔር ህዝቡን ሊያድን ወዶና ፈቅዶ ኦርቶዶክስን ብቻ ሳይሆን ዓለምን ሁሉ ሊያድን ልጁን ሰጥቷል። እግዚአብሔር የሰጠው ልጁ ተሸፍኖበት፣ ልጁ ተጋርዶበት፣ ልጁ ከፍጡር እኩል እሱም ጌታ ነው እሱም እግዚእነ እየተባለ እሷም እግዚእትነ እየተባለች ጫማ እያለካኩ ትከርሻ ለትከርሻ እያለካኩ ፍጡርን ከፈጣሪ ባሪያና ጌታ ያለየበት ቤት የሰራዊት ጌታ እግዚአብሔር ማንም እኮ አልኩ ማንም አያስጥለውም። እሱ ከሰማይ ሲነሳ ማንም አያስጥለውም። የአብ ልጅ ምስክሬ ነው። ስለዚህ እግዚአብሔር ስራ እየሰራ ነው። ተናውጠዋል። ከላይ ያሉት በመጽሐፍቶቻቸው አልግባባ ብለው ውስጥ ላይ ያሉ ሰዎች እርስ በርስ አባቶቼ ብዬ የምጠራቸው የነበሩ አሁንም አባቶቼ ብዬ የምጠራቸው አሉ። አሁን ፓትርያርኩ ሊለቁ ነው። ጨለማ ውስጥ ሆነን ብለዋሉ። ፈርሰናል፣ ተበትነናል፣ መግባባት የለንም። እንዴ እኔ የምለምናቸው የወንጌል አማኞች ፕሊስ ለዚህ ቤተክርስቲያን ጸልዩ። ለምን ጸልዩ? አንደኛ ለመዳናቸው የሚሆነውን የወንጌልን እውነት አደባባይ ላይ ነው አውጥታ የጣለችው። ጌታዬ ኢየሱስ አሳይቶኛል። አውጥታ መጽሐፍ ቅዱስን ጥላው። ይኸው ፓስተር የእግዚአብሔር ሰው ፓስተር ታሪኩ እሸቱ አለ ስለነገርኩት ጌታ ለሚያሳየኝ ነገር ወደኋላ ወደፊት ወደ ቀኝ ወደ ግራ አለንም። ከሱ ነው ያየሁት ወይ ከሱ ነው የሰማሁት ብሎ የሚለውን ብቻ ነው እንጂ ማረጋግጠው ጌታ ላሳየ ነገር ተጽፎ ነው የሚቀመጠው። እኔ ጋር በመንፈሴም ላይ በወረቀትም ላይ ነው የምጽፈው። ምስክሮችም እንዲሆኑ ደግሞ ለሰዎችም እናገራለሁ፣ ለእግዚአብሔር ሰዎች ማለት ነው። ስለዚህ ለዚህ ለእግዚአብሔር ሰው ነግሬዋለሁ፣ ደጋግሜ ነግራቸዋለሁ። መጽሐፍ ቅዱስን አውጥታ ትልቅ መጽሐፍ ቅዱስ ስለ ቤተክርስቲያኒቱ ጸልይ በወንዶች በር በሰሜን በር በኩል አውጥታ ጥለዋለች። አንስቼ ያቀፍኩትኝ እንደ ሕፃን ልጅ መጽሐፍ ቅዱስን ማለት ነው። ፊቴ ወደ ቤተክርስቲያኒቱ እንደዞረ ነው። ከዛ ቀጥሎ ያለውን ነገር አልነግራችሁም። ያሳየኝን ምን እንደተሰጠኝ ወዴት እንደገባሁ አልነግራችሁም። ምክንያቱም እዚህ የነገርኩት የእግዚአብሔር ሰው ስላለ በቂ ነው። እና ምንድነው ወንድሞች እናቶች በጣም ጩኸት በስቷል። በጎች ተብለው ተጠርተው በጎቹን ከእረኛቸው የማያገናኙ እረኛቸው የሰጣቸውን ንጹሕን ምንጭ ውሃ እንዳይጠጡ ያደረጉ ሁሉ በሙሉ ሳይቀጡ አይቀሩም። መሰማት ብቻ አይደለም እግዚአብሔር ህዝቡን የፈለገው ጩኸት እንዲሰማ ብቻ አይደለም ያለኝ። እግዚአብሔር ህዝቡን ያድነዋል አልኩ። ሕያው አምላክ ለዘላለም የሚኖር ጌታ የያዕቆብ ንጉሥ ምስክር ነው። ያድነዋል። በእኔው ዘመን ጀምሯል። በዚህ 10 ዓመት ውስጥ ስንቱ ወደ እግዚአብሔር መንግስት እንደመጣ እኔም አውቃለሁ፣ ጌታም ያውቃል፣ እናንተም ታውቃላችሁ። እና ምን ይሁን ኤርሚያስ ምንም ክብሩ ለበጉ። ኤርሚያስስ ናቲንግ አንድ ተራ ሰው ነው። ዳጊስ ናቲንግ አንድ ተራ ሰው ነው። ጸጋ ሰጥቶን እግዚአብሔር በመንግስት ውስጥ የምናገለግል ነን እንጂ ምን ይሆንልናል? ቀይ ምንጣፍ ሪባን አንጥፉልን አልወጣንም።
አልወጣንም። አንዳንድ ጴንጤዎች ተደረበው ሁሉ ጭምር አይደል እንዴ ሲናገሩ ነበር። እስኪ ስትነኩና ያለ እነዚህ መጽሐፍቶች ሊያድኗቸው ማለት ነው። እመታለሁ ስለ መድኃኒዓለም ምስክሬ ነው። መንገዴ ላይ ላግኝህ። ይሄ ቃል ሁሌ ነው ወደ መንፈስ የሚመጣው። ያ የግብፅ ንጉሥ ፈርዖን ኒካው የተባለው ማለት ነው ከባቢሎናውያን ጋር ውጊያ ነበረውና ከርከሚሽ ላይ ሲሄድ ኢዮስያስ የሚባል ደገኛ የእስራኤል ንጉሥ በማይመለከተው መንገድ ገብቶ በዛ ገደለው። በሜጊዶ ሜዳ ላይ ሸለቆ ውስጥ ገደለው። ማንን? ኢዮስያስን። ለምን? አይመለከተውም። ኢዮስያስ አርፈ ተቀመጥ ወንድሜ፣ ጴንጤው ኢዮስያስ አርፈ ተቀመጥ። ኢዮስያስ ብየስል የናቲን ወንድም እያልኩ አይደለም። እንደ ንጉሱ እንደ ይሁዳው ንጉስ የምትንቀዠቀዡ ማለት ነው። ኤርሚያስ አሁን ፓስተር ነው ብላችሁ የምትሉት ከበስተኋላ አሁን የሚያስወራው ማለት ነው። ከፌስቡክ ጀምሮ ሲሰርበኝ የነበረ ሰው ነው። አሌክስ ነው ማን የሚባል እግዚአብሔር ዝም ብለህ ከረባትህን አስረህ ቦርጭን አንዘርጠህ ፓስተር ነኝ ብለህ የምትል ማለት ነው። ዳሪያስ ይለፈልፋል። ወጥቶ ማለት ይለፍልፍ። የከሰራችሁ ፓስተሮች ጸጋችሁን ደሊላ ጭን ላይ ተኝቶ ሳምሶን እንዳስላጨው ያስላጫችሁ። ኤርሚያስን ወጥተህ ስለተናገርክ ታስቆመ መስሎ ከሆነ በጣም ተሳስተሃል አልኩ። በጣም ተሳስተሃል። የኛዎቹ ኢዮስያሶች ማለት ነው። በማይመለከትህ ጦርነት ገብተህ ልትዋጋ። ኢዮስያስ በማይመለከተው ጦርነት ነው የገባው። የፈርዖንን ንጉሥ ኒካውን እግዚአብሔር ነበር የላከው። ባቢሎናውያንን እግዚአብሔር የባቢሎን ንጉሥን በከርከሚሽ ላይ ሊቀጣው ሲፈልግ እግዚአብሔር ኃያላን መንግስታትን በኃያላን መንግስታት ላይ ያስነሳል። ባቢሎንን የቀጣት በሜዶንና በፋርስ ነው። ሜዶንና ፋርስን የቀጣት በግሪክ ነው። ግሪክን የቀጣው በሮም ነው። ኦኬ። እግዚአብሔር መንግስቱ ሁሉን ትገዛለች። ዙፋኑን በሰማይ ሰርቶ መንግስቱ ሁሉን ትገዛለች። እንደ ፍቃዱ ምክር የነገስታትን ልብ ወደ ወደደ ያዘነብላል። ኢዮስያስ ደገኛ ንጉስ ነው። ከዳዊት ቤት የተገኘ ነው። ከመወለዱ ከ300 ዓመት በፊት ስሙ ተጠርቶ ትንቢት የተነገረለት ብላቴና የ8 ዓመት ልጅ ግን የማይናቅ ስራ በእስራኤል ላይ ተሐድሶን ያመጣ እግዚአብሔር ድልን የሰጠው መከናወንን የሰጠው ለእግዚአብሔር የቀና በአባቱ በዳዊት መንገድ ሄደ። ያሳዝናል። አንዳንዶቻችሁ በማይመለከት ጦርነት ገብተህ ጌታ ኢየሱስ ምስክሬ ነው አልኩ። መልአክ ሁሉ ሊመታ ይችላል። አትጠራጠረኝ አልኩ። ቅዱስ የእግዚአብሔር መልአክ ሁሉ ሊመታ ይችላል። መታው ይላል። ሄሮድስንም መልአኩ መታው፣ በትልም ተበልቶ እንዲሞት አደረገው ይላል። የእግዚአብሔርን ቃል ሲያጣመም የነበረ ማለት ነው። እመነኝ አልኩ። ጴንጤ ሆነህ መንገዴ ላይ ቆመህ አንተ ለገድል ለድርሳን አትከራከር ከሆነ አባቶች የተባሉት ጥራት ይጎላቸዋል አስብሏቸዋል እግዚአብሔር። ናና ግጠመኝ አልኩ። ጴንጤም ብትሆን ቅዱስ የእግዚአብሔር ልጅ ኢየሱስ ምስክር ነው። ናና ግጠመኝ። አንተ ገድላትና ድርሳናትን ልታስጥል አይደል? ሙሉ ወንጌል ተሸጉጠህ፣ ቃለ ሕይወት ተሸጉጠህ፣ መካነ ኢየሱስ ተሸጉጠህ አታጠና፣ መጽሐፍ ቅዱስ አትጸልይም፣ እግዚአብሔር ምን እየሰራ እንዳለ አታቅም። መጥተህ እኔና ዳጊን ወይ ቤካ እናንተናል ለመሳደብ ይመታሃል አልኩ። ቅዱስ የእግዚአብሔር ልጅ ምስክር ነው። አትጠራጠር። ማስፈራራት አይደለም። እናንተ ይህንን የጽድቅ ቃል እንዳይሰበክ እግዚአብሔር አውሬውን ሲመታው አብራችሁ የምትወራጩ ጴንጤዎች መልአክ ሁሉ ጭምር ሊመታ ይችላል። የእግዚአብሔር መልአክ ይህንን የጽድቅ እውነት ህዝብ እንዳያቅ ለብዙ ዘመን ዘግተው ህዝቡን ማለት ነው። ህዝባችን እኮ መጽሐፍ ቅዱስን እኮ አያውቅም። ፊልጵስዩስ መልእክት እኮ ብለስትል እኮ የሚስቅ እኮ ትውልድ ነው። ምክንያቱስ እሱ ጠዋት ነጋ ጠባው ውዳሴ ማርያምና ሰኔ ጎልጎታን የሚያነበው እኔ ነኝ ዋናው የክርስትናው ቁንጮ ይላል። እናንተ መች መጣችሁና ትናንትና የመጣችሁ ገለባዎች ይሏል። ይበሉ ስድቡን የፈለጉትን። ጴንጤ እኮ ማለት አተላነት ነው ይላል። የፈለገውን ይበል ብራዘር። ና ሜዳው ላይ ግን ና ሜዳው ላይ ጴንጤ አተላ መሆኑን አለመሆኑን እኔ ያሳያለሁ። ወንድሜ ዳጊ ያሳያል። እናሳያለን። አተላ ከሆንን አተላችንን ታሳየናላ። በደም ዘርዘር አድርገህ ታሳየናለህ። ወንድሞቼ በደም እናወራለን። እህቶችም አሉ እናወራለን።
ካልሆነ በስተቀር በቃ በሽካ ነው ማለት ነው። ተናደ ማለት ነው። አተላ ምናምን ብለህ የምትለው ማን ነው? አተላ ላይ ተቀመጠ። አተላችን ምንድን ነው? የጴንጤው አተላው ምንድን ነው? ኦኬ ዘርዘር አድርገህ ትነግረናለህ። የት ነው ይሄ አተላ የተገኘው? ከየትኛው ቤተክርስቲያን ነው የወጣው? ምንጩን ንገረን እንልሃለና። ከሌለ በቃ የቡና ወሬ ነው። የቡና ወሬ ደግሞ ድሮም ጀምራችሁ ስትዋሹብን ነበረ። ኦኬ ጌታ ይባርክ ብለን እኛ ስራችን እንቀጥላለን። ለበበሉ እግዚአብሔር በስራ ላይ ነው። እንደ ፈርዖን ኒካው አይነቶች ናቸው። አሁን ያዛ የምትሉት ፓስተር ነኝ ብሎ የሚል በማይመለከተው ጦርነት አይ ዮሴያስ ነቢዩ ኤርሚያስ የለቅሶ ግጥም ጻፈለት ሲሞት አልሰማም። ነቢይት ህልዳና የምትባል ነበረች በሱ ዘመን። አይ ቲንክ በእድሜ ቢበልጥም እንባቆምም የነበረው በዚያው ዘመን አካባቢ ላይ ነው። ነቢዩ እንባቆም አቁም ብሎ ቢለውም አያቆምም። ህልዳናም ብትጠይቀው አያቆምም። ነቢዩ ኤርሚያስን ቢያወራውም አያቆምም። በእርግጥ ህፃናቶች ናቸው ሁለቱም፣ ግን ህፃን ናቸው ብለህ የምትንቃቸው አይደለም። ኢዮስያስም ህፃን ነው፣ ኤርሚያስም ህፃን ነው። ብላቴና ነኝ አትበል ነው ብሎ ያለው። አንተ በጣም በቃ ጌታ የሚናገረው በውርጫቸው በጣም የተንዘረጠጠ ጺማቸው ሁለት ገብስማ ፀጉር ያበቀሉ በሚመስሉ ሰዎች መስሎ ብቻ ከሆነ ተታላል። አንዳንድ ሰዎች እግዚአብሔር ስራውን የሚሰራው በአሮጊትና በሽማግሌ ብቻ ይመስለዋል። ማን ያለው እኮ ነው ብዬ ብለህ አንዳንድ ጊዜ እግዚአብሔር ሲሰራ ስራውን የሚሰራው በተማሩና በተመራመሩ ኮሌጅ በበጣጠሱ ሁለት ፒኤችዲ ምናምን ነገር በያዙ ይመስላል። ማን ያለው? በእኔ አይነቱ እረኛ 7ኛ ክፍል ትምህርቱን ባቆመ ሁሉ ይሰራል። የአሞጽ አምላክ ይደግመዋል ማለት ነው በዚህ ዘመን። ማን ያለው? ስሙን መጻፍ በማይችል አሳ አጥማጅ በሆነው በዮና ልጅ በስምዖን ጴጥሮስ፣ በእነ እንድርያስ፣ በእነ ዮሐንስና በእነ ያዕቆብ ስራውን ሰርቷል። ማን ነው ያለው? በተማሩ ሰዎች ብቻ ነው እግዚአብሔር የሚሰራው ብሎ ያለው። በተማሩትም ይሰራል። አዎ ባልተማሩትም ይሰራል። አዎ እግዚአብሔር የሚፈልገው የአንተን ሰርተፍኬትና የኔን ሰርተፍኬት አለመኖር አይደለም። ልብ በኢዮስያስና በኤርሚያስ ዘመን ብታስብ ለነብይነት የተጠራው ኤርሚያስ ሕፃን በጣም እኮ አስቂ ነው ዘመኑ። በጣም ዝም ብለህ ስታየው በእግዚአብሔር ሐሳብ ላይ አልስቅም። ዝም ብለህ ስታየው ቆይ ማን ነው ንጉሱ በዚህ ዘመን የተሾመው ብለህ የ8 ዓመት ልጅ ኢዮስያስ ንጉሱ የ8 ዓመት ልጅ ኢዮስያስ የተጠራው ነብይ ሕፃን ለንግስና የተቀመጠው ሕፃን ሕፃን ይሄማ ዝም ብሎ ኩታራ የበዛበት ምናምን ነገር ብለህ ልትለው አትችልም። ሕፃናት ናቸው ግን ቅቡዓን ናቸው። ሕፃናት ናቸው ግን እግዚአብሔር ከሰማያት አይቶታል። ኪንግ ጆዛያን አይቶታል ኢዮስያስን። ጣዖት አምላኪ ሆኖ ከዳዊት ፍቃድ በራቀ በአባቱ በአሞጽ ቤት የተወለደ ብላቴና ነው። ያላ 8 ዓመት ልጅ ይሄን ብይ ጫወት እንጂ ናማ ቡሽዬ እንትን ልግዛልህ ጀላቲ ከረሜላ ጠጠር ይሻላል ወይስ ደስታ ምናምን ነገር ብለህ ልትለው የምችለው እኮ ልጅ እኮ ነው። ወይኔ ጌታዬ ስራህ፣ ወይኔ ጌታዬ ስራህ እንዴት ግሩም ነህ፣ እንዴት ድንቅ ነህ። ወስዶ ዙፋን ላይ ጀግናው ዳዊት በተቀመጠበት ዙፋን ላይ ኪንግ ጆዛያ ኢዮስያስ እንዴት እንደምወደው በአባቱ በዳዊት መንገድ ሄደ ይላል። ገና ብላቴና ነው እና ገና በነገሰበት ዘመን ጠረጋ ነው የጀመረው። የምን ጠረጋ? የጣዖት አምልኮ ጠረጋ። ከእስራኤል ምድር ከተራራማው ከኤፍሬም ሀገር ከብንያም ምናምን ነገር የሚባል ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ አጽዱ ማለት ጣዖት ያመለኩ እሱ ከመወለዱ በፊት በናባጥ ልጅ በኢዮርብዓም ዘመን ጣዖት ያመለከ ቄስ ነኝ ኮሄን ነኝ ራባይ ነኝ ብሎ ያለ ሁሉ የት ነው የቀበሩት? መቃብሩን አሳዩኝ እያለ መቃብሩን ሲያሳዩት ቆፍሩ። ምኑ? ንጉሱ ትእዛዝ ቆፍሩት። ምኑ? መቃብራቸው እኮ ነው። የዛሬ 3 ዓመት እኮ ነው፣ የዛሬ 300 ዓመት ነው የሞቱት። 300 ዓመት የሚሆን ቆፍሩት ማለት የሳቸው እኮ በጣም እኮ በዚያ ዘመን እኮ እንትን ቆፍሩት። የንጉስ ትእዛዝ ነው፣ ቀጭን ነው። እንደዚህ 2 3 ትእዛዝ አይሰጥም። ቆፍሩት። ከዛስ አጽማቸውን አውጡ። ወይኔ ጌታዬ ኢየሱስ አውጣው፣ ጭንቅላቱን ሁሉ አውጣው፣ እግሩንም አውጣው እና ረብርቡ በአንድነት እናስ እሳት ለኩሱበት አላቸው። አቃጥሉት አላቸው።
የእግዚአብሔር ቅናት ይህንን ያደርጋል። አቃጥሉት አጽማቸውን። የታቅና የእግዚአብሔርን ቅናት አቃጥሉት አላቸው። ይህንን የሰራ ሰው ነው። ሳይወለድ ከ300 ዓመት በፊት ስሙ ተጠርቶ በነቢይ ስሙ ባልታወቀ ነቢይ ስሙ የተጠራ ንጉስ። አይገርም? ከይሁዳን ሄደ ያ ንጉስ ያ ነቢይ በዳና በቤተል ጥጃ አቁሞ ኢዮርብዓም እያጠነ በነበረበት ሰዓት ላይ በአንደኛ ነገሥት መጽሐፍ ምዕራፍ 13 ላይ ታገኙታላችሁ ታሪኩን። የአምላኬ መንፈስ ከይሁዳ ልኮት ሂድና ለናባጥ ልጅ ለኢዮርብዓም ትንቢት ተናገር አለው። ተናገረ። የአባቶቼ የነቢያት መንፈስ ጌታ የእግዚአብሔር ለዘላለም ስም ይባረክ። ሂድና ትንቢት ተናገር አለው። ሄዶ ትንቢት ሲናገር የነበረ ስሙን እንኳን አናውቀውም፣ ስሙን አላውቀውም የነቢዩን። ግን እግዚአብሔር ከይሁዳ ነቢይ ላከ ይላል። ወደ ሰማርያ ሄደ፣ ወደ ቤተል። ለጥጃ የሚሰግድ ትውልድ አውጡት አለ። ይሄንን የጠንቋይ አጽም ሁሉ አውጡት እኮ ነው ብሎ ያላቸው። ያኔ እኛን የሰዎችን አጽም ይውጣ ብለን አንልም። ያለፈው ታሪክ ላይ በባለፉት ትውልዶች እግዚአብሔር እንዴት እንደሰራ ማለት ነው። አምልካው ለጥጃ ሁሉ ሰግዶ ይሄደ። ለጥጃ ሁሉ ስገዱ ብሎ ያለ ቄስ በለው ራባይ በለው እንደ ቡሄ ችቦ ነው ያነደደለት፣ አቃጠለው እኮ ይላል። የኔ ጌታ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። አባዬ ጌታዬ ኢየሱስ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። ቻላችሁ በጣም ትንቀዠቀዡ። አርፈ ተቀመጥ አልኩ። ጌታ ኢየሱስ ምስክሬ ነው። አርፈ ተቀመጥ፣ ካልሆነ ግን የቤት ስራ ይሰጣችኋል አልኩ። በቤታችሁ የቤት ስራ ይሰጣል። የምትንቀዠቀዢ ጴንጤ ኤርሚያስ ስሙን አጠፋል ብለህ የፈለክ አጥፋ። እሱን ስላደረክ አይደለም። የእግዚአብሔርን ሐሳብ ግን እቃወማለሁ ብለህ ኤርሚያስ ፎቶን ዘቅዝቀህ የፈለከው ማለት ይችላል። የፈለከው ሰደለኩ ሰሚውን በጣና ጭ ሰሚውን የፈለከው ማለት ትችላለህ። በአንደኛ ነገሥት መጽሐፍ ምዕራፍ 10 በሁለተኛ ዜና መጽሐፍ ምዕራፍ 34 ላይ ይህን ብላቴና እንደጠራው እንደነገሰ ያደረገ ይሄን ነው። ኢዮስያስ መንገስ በጀመረ ጊዜ የ8 ዓመት ልጅ ነበር። የ8 ዓመት ልጅ እንዴት ነው የሚነግሰው? እስቲ በሐሳብ ማለት ትንሽ እናንሸራሽረው ሐሳቡን ብለህ ብትል ምን አገባህና ታንሸራሽራለህ? ማን ጥልቅ አድርጎ አሁን ነው ትውልድ እናንሸራሽር ብሎ ቢለው ማን ነው አለምና እዛየ እግዚአብሔር ነው። በዳዊት መንገድ ይሄ የዳዊት መንግስት የእግዚአብሔር መንግስት ስለሆነ እሱ የፈቀደለት ብቻ ነው የሚቀመጠው። እንደ አዶንያስ አይነት ተንቀጭቀዥ ይገባለሁ ብለህ ብትል ያስደፋል ጌታ ራሱ ማለት ነው። አትችልም። እንደ አቢሻሎም አይነት ተንቀጭቀዥ ዳዊትን ገልብጬ መፈንቅለ መንግስት አድርጌ ብለህ ራሱ እግዚአብሔር ያስወግዳል። በራስህ በወገኖች ማለት ነው። በዮአብ ነው በጦር አለቃው ተመቶ እዚህ ዙፋን ላይ ዝም ብሎ መፋነን የለም። ይሄን ብላቴና አስቀመጠው። በእግዚአብሔር ፊት ቅን ነገርን አደረገ። የ8 ዓመት ልጅ በአባቱ በዳዊት መንገድ ሄደ፣ ወደ ቀኝም ወደ ግራም አላለም። ይሄው ነው የሚያስፈልገው ብራዘርዬ። የምን ወደ ቀኝ ወደ ግራ እርፍ ጨብጠን የለም። በነገሰ በ8ኛው ዓመት ይልላል የመጀመሪያ ስራው። በነገሰ በ8ኛው ዓመት እስቲ ጥሩ አልጋ ስሩልኝ፣ ቆንጆ ሴቶች እያመጣችሁ በስሬ ያስቀምጡልኝ ብሎ እንዳይል አንደኛ ገና ልጅ ነው። እንደው ግን ሌላ የሚያስፈልግ ነገር አለ አይደል? በነገሰ በ8ኛው ዓመት ገና ብላቴና ሳለ የአባቱን የዳዊትን አምላክ ይፈልግ ጀመር። በ12ኛው ዓመት በነገሰ በ4 ዓመት በኋላ ማለት ነው የ12 ዓመት ልጅ ሆኖ ይሁዳና ኢየሩሳሌምን የኔ አባት ከኮረብታው መስገጃዎችና ከማምለኪያ አጸዶችን እንጨቶች ሁሉ ማለት ነው ቅቤ የሚቀቡለት ከተቀረጹትና ቀልጠው ከተሰሩት ምስሎች ያነጻ ጀመር አልኩ። የተቀረጸ የቀለጠ ነው ያልቀለጠ ነው ቫርኒሽ የተለቀለቀ ነው እንትን በህይወት ያለ ዛፍ ነው በሙሉ አጽዷል። ጽዳት
አንዲት የእግዚአብሔር ሴት ስትነግረኝ በቅርብ ደውላ ኤርሚ አንድ ትልቅ ከተማ ስትጠርግ ቆሻሻውን ስትጠርግ አሳየኝ እግዚአብሔር አለችኝ። ያድርገው ጌታ ያልኩሽ መጥረጊያው ይኸው ያድርገው። በህልምና በራእይ በጣም ነው ማምነው። ያድርገው። በጣም ብዙ ህዝብ ይዘህ ስትጠርገው ነበር ቆሻሻውን አለች። ለእኔ ይገባኛል ሳይነት ለአንቺም ይገባሻል፣ ለአንተም ይገባሃል። እሺ ያነጻው ጀመር። የበዓሊንም መሰዊያዎች በፊቱ አፈረሰ ይላል። ያው ልጁ ልጅ ነው፣ ግን በአባቶች ዘመን ተሰርቶ ተብሎ የተባለውን ሁሉ ማለት በትውልዶች ታሪክ ለ300 ዓመት ተቀምጦ የነበረውን ሁሉ ማለት ነው። በፊቱም በላዩም የነበሩትን የፀሐይን ምስሎች የማምለኪያ አጸዶችን ቆረጠ ይላል። ሃሌሉያ ሃሌሉያ። የተቀረጹ ቀልጠውም የተሰሩ ምስሎችን ሰባበረ፣ አደቀቃቸውም። ይሰውላቸው በነበሩት ሰዎች መቃብር ላይ በተናቸው። ከዛስ የካህናቶቻቸውንም አጥንት በመሰዊያዎቻቸው ላይ ያቃጠለ። ዋት ቅድም የነገርኩ ማለት የባ መቃብር ነው። በዮሲያስ ማነው በኢዮርብዓም ዘመን የነበረ ነው። አዎ የማን ይሄኛው መቃብር ይታወቃል። መቃብራቸው ይታወቃል። ድሮ አለ ተጽፎበታል። ደግሞ ሩጫውን ጨረሰ ተብሎ ማለት ነው። ይሄ ሩጫም ትውልድ ሩጫውን ጨረሰ፣ በጌታም ፍቃድ ሄደ፣ ተሰበሰበ ወደ ጌታ እየተባለ ሁሉ የተጻፈለታል ሐውልቶቻቸውን። እንዴት ነው ነገሩ? እንዴት ነው ነገሩ? እንዴት ነው ነገሩ? አንተዬ እንዴት እኮ ነው ነገሩ? በሰላም አንቀላፋ ተብሎ የተባለለት ሁሉ ማለት ነው። ኢዮስያስ መጠየቅ ጀመረ። ይሄኛው መቃብር ማን ነው? ይሄ ሰው በኢዮርብዓም በናባጥ ልጅ በኢዮርብዓም አንተ ከመወለድ ከ300 ዓመት በፊት የነበረ ሰው ነው። ታሪኩን እናውቀዋለን። እና በዛ ንጉሱ ኢዮርብዓም በዳንና በቤተል ያቆማቸው 2 ጥጆች አልነበሩ ተብሎ ስለተጻፈ ክቱቢም ላይ ተጽፏል አለ። ተዚህ ይላል። ደግሞ ልጁ ገና 8 ዓመት ሆኖ ሌዋውያንን ሰብስቦ መጽሐፉን አምጡልኝ ብሎ እኮ ነው ያስነበበው። ጌታ ኢየሱስ ስም ይባረክ። ጌታ ኢየሱስ ስም ይባረክ። የዳዊትን አምላክ መፈለጉ መጽሐፍቱን አምጡልኝ ብሎ ሌዋውያን ካህናቱን ሁሉ ሰበሰባቸው። ካህናቱን ጥሩልኝ፣ የእግዚአብሔርን ካህናት ጥሩልኝ ብሎ ከዛ ካህናቱ ሲመጡ ህጉን አምጡ አለ። ህግ ከካህን ምክር ከጠቢብ ቃልም ከነቢይ ስለማይጠፋ ካህናቱን ጠራና መጽሐፍቱን ያስነበበው። ኦኬ እንዴት እኮ የኔ አባት የካህናቶቻቸውንም አጥንት ይላል። አጥንታቸው እኮ መቃብር ውስጥ ነው ያለው። አዎ ክፈቱ እየተባለ ቆፍር አውጣው። የእንትና እኮ ነው የእሳቸው ዘመዳል አውጣ። ምን ምንድን የተገኘ መቃብር ውስጥ ጭንቅላቱ ይኸው፣ ቅልጥሙ ይኸው፣ መቀመጫው አካባቢ የነበረ አጥንት ይኸው፣ ሰብስብ አምጣ፣ እዚህ ጋር አስቀምጣ። ይሄኛው ሴማ መቃብር ነው። እሱም በእሱ ዘመን እንደዚህ የነበረ። እሺ እሱንም አውጣ። ካን ኢማጂን የእግዚአብሔር በቀል እኮ አልኩህ። የእግዚአብሔር በቀል እኮ አልኩህ። የእግዚአብሔር ቅዱስ በቀል እኮ አልኩህ። አውጣ። አረ በተኙበት የዛሬ 300 ዓመት የተቀበረ ፈልግ። አጥንት ካለ መቃብር ውስጥ ይቆፈራል። እዛ አጥንት አገኘን እዚህ እጁ አካባቢ ላይ ተቶቶ ምናምን የተገኘውን ብቻ አጥንት ሰብስብ አስቀምጥ። ከዛ መሰዊያዎቻቸው ደግሞ ይቆሙበት ነበረ። አጥንቱን ሰብስበው መሰዊያው ላይ አድርገው የካህናቶቻቸው ማለት የአገልጋዮቻቸውን አጥንት ለነዛ ጥጆች የሰገደ ያሰገደ ካህን ነኝ ብሎ ያለ ነብይ ነኝ ብሎ ያለ በሙሉ ሰብስብ እናስ በመሰዊያዎቻቸው ላይ የኔ ጌታ አቃጠለ ይላል። ሃሌሉያ። እግዚአብሔር ጻድቅ ነው እግዚአብሔር አልኩ። ቃጠለ። ይሁዳና ኢየሩሳሌምን ሁሉ አነጻ ይላል። ይሁዳና ኢየሩሳሌም ብቻ በዚህ ያበቃ። ልጁ ተነስቶበታል ብሎ እንደሚል ማለት ነው። እግዚአብሔር ለዚህ ፐርፐዝ ነው የፈጠረው። አትለፋለፈኝ አልኩ። ዞር በል ከፊቴ። ምናሴንና የኤፍሬምንም የስምዖንንም የንፍታሌምንም ከተሞች በዙሪያቸው ያለውን ሁሉ እንዲሁ አነጻ ይላል።
መሰዊያዎቻቸውን አፈረሰ። ማምለኪያ አጸዶችን እና የተቀረጹ ምስሎችን አደቀቀ። በእስራኤል አገር ሁሉ የፀሐይ ምስሎችን ሁሉ ቆራረጠ። ወደ ኢየሩሳሌምም ተመለሰ ይላል። ሃሌሉያ ሃሌሉያ። የአብርሃምን አምላክ የተጋፉ የአብርሃምን አምላክ አሳንሰው እነሱ በዘመናቸው ተመልከው እነሱ በዘመናቸው ታጥኖላቸው ትውልድን ያሳቱ ቅርጻ ቅርጾች ምስሎችና ጣዖታትን ሁሉ አደቀቀ። በኢየሩሳሌም ሀገር ያለውን ሁሉ የፀሐይ ምስል የለ የምን የለ ከእንጨት ስራው ከብር ስራው የፀሐይ በል የጨረቃ በል ዋቴቨር ልጁ ብላቴና ነው። ገና በብላቴንነቱ ምትንቀው እንዳይመስል አብሮት ደግሞ ለነብይነት የጠራው በሱ ዘመን ለነብይነት የተጠራው ደግሞ ስሙን ያስኩት ነብይ ነው ኤርሚያስ። ብላቴና ነው እሱም ደግሞ ሁለት ልጆችን እግዚአብሔር በአንድ ዘመን ቀብቶ አላስነሳም። አንደኛው ንጉስ ነው የ8 ዓመት ኢዮስያስ፣ ሁለተኛው ደግሞ እድሜው አልተጠቀሰም ግን ብላቴና ነኝ ብሏል ኤርሚያስን ለነብይነት ኢዮስያስን ለንግስና። ሁለት የተቀቡ እድሜያቸው ገና ብይ ሰፈር ላይ ብይ እንደዚህ ላም ነገር እያሉ የሚመቱ በእድሜያቸው ስለተካቸው ማለት ነው። ተንቡሼ ገላ እንትን ለላ ምንም ብለው የሚጮቱበት ዘመን። እግዚአብሔር ሲሰራ ባለቦርጫም ሰው አይፈልግም። እግዚአብሔር ብራዘር እግዚአብሔር ሲሰራ የግድ ማን ልጥራ? ቆይ ትልልቆች ምን ሳሙኤልን ነው የሚያስነሳው ስልህ ኢዮስያስን ነው የሚያስነሳው፣ ኤርሚያስን ነው የሚያስነሳው። ምን ጥራ ብዬ ብለህ አሁን በሙሉ ኩታራ ብላም ብለህ ብትለኝ በቃ ኩታራ በለው ሕፃን ስለሆኑ ማለት ነው። ትንሹን ሳሙኤል ነው ለሐላ የሚያሳድገው። የእግዚአብሔርን ፍርድ ይናገርብሃል ማለት ነው። ያኔ በማሙሽ አንደበት እየተኮላተፈ አልኩ። እንደናንተ አጥርቼ ቃላት ከቃላት ሰካክቼ ላልናገር ይችል ይሆናል። አዎ ከተማርኩት ትምህርት አኳያ ልትንቀይ ትችላለህ። እኔው ነኝ የነገርኩ። ያ እውነተኛ ማንነቴ ስለሆነ እኮ ማለት ነው። ይሄ ብላቴና ነው እንግዲህ አየህ፣ ንጉሥ ሆኖ በኢየሩሳሌም ይህንን ያደረገ የአባቶቻችን አምላክ እግዚአብሔርን እኮ አስደስተው። ጌታ ኢየሱስ ስም ይባረክ። አንተን አስደስቶ ማለፍ እንዴት ክብር ነው። በነገሰም በ18ኛው ዓመት ምድሪቱና የእግዚአብሔርን ቤት ካነጻ በኋላ የኤዜልያስ ልጅ ሳፋን የከተማይቱ ማለቃ የመእሴ ታሪክ ጸሐፊ የዮአካዝም ልጅ ዮአክዝ የእግዚአብሔርን የአምላኩን ቤት ይጠግኑ ዘንድ ሰደዳቸው። ወደ ታላቁ ካህን ወደ ኬልቅያስ መጡ። ኬልቅያስ ማለት የነቢዩ የኤርሚያስ አባት ነው። የአባቶች አምላክ ወደ ነቢዩ ወደ ኤርሚያስ አባት ቤት ላከው። ከይሁዳና ከብንያም ሁሉ ከኢየሩሳሌም የሚኖሩትን የሚሰበስቡትን ስፒሪቴ በጣም ይነድብኛል፣ በጣም ይቃጠልብኛል። የሰበሰቡትን ወደ እግዚአብሔር ቤት የቀረበ ገንዘብ ሰጡ። የእግዚአብሔር ቤት እንዲነጻ የእግዚአብሔርን ቤት በሚሰሩት ላይ ለተሾመው ሰጡት። እርሱም ይጠግኑና ያድሱ ዘንድ የእግዚአብሔርን ቤት ለሚሰሩ ሰራተኞች ሰጡ። በጣዖት አግምተውት ማለት ነው የጌታዬን ቤት። የይሁዳ ነገስታት ላፈረሱት ቤቶች ሰረገሎች ያደርጉ ዘንድ ለመገጣጠሚያ እንጨት የተጠረበውንም ድንጋይ ይገዙ ዘንድ ለአናጢዎች ለጠራቢዎች ሰጡ። ምን ገንዘብ ስጡ ብሎ ንጉሱ አዘዘ። ሰዎቹም ስራውን ሁሉ በመታመን አደረጉ። በእርሱም ላይ የተሾሙት ስራውን ሁሉ ሌዋውያን ከሜራሪ ልጆች ኤኤቲምና አብዲዩ ከቀዓትም ልጆች ዘካርያስና ሜሱላም ነበሩ። ከሌዋውያንም ወገን በዜማ ዕቃ አዋቂዎች የነበሩ ሁሉ አሉ ይላል። በቃ ጌታን አስደሰተው። ልጅ አገኘው ብሎ አለ እግዚአብሔር። ሰው አገኘው አለ። ሰው አገኘው፣ ለእኔ የሚቀናልኝ ሰው አገኘው ብሎ እግዚአብሔር በዚህ ብላቴና ደስ ተሰኘ። በኢዮስያስ ደስ ተሰኘ እግዚአብሔር። እሰይ እፎይ፣ አሁን አረፍኩኝ። እንዳቃጠሉኝ እኔን ትተው ለባዕል ለጣዖት እንደሰገዱ አሁን ግን ለእኔ ሰው አገኘው። ለቤቴ የታመነ ካህን አስነሳለሁ ብሎ እንዳለ ሽሙኤል ነቢይን እንዳስነሳው
እግዚአብሔር ልክ እንደዛ ማለት ነው። ሰይ ይላል ጌታ በሰማያት። እሱ ሰይ ብሎ ሲል ለዛ ለሰውየውን እንጂ የሚናገረው ለሌሎች አይደለም። እና ኬልቅያስም ጸሐፊው ሳፋንም የሕጉን መጽሐፍ በእግዚአብሔር ቤት አግኝቼዋለሁ ብሎ የነብዩ የኤርምያስ አባት ነው መጽሐፉን ያገኘው። በእግዚአብሔር ቤት ውስጥ የእግዚአብሔር ቃል ጠፍቶ ነበር። የሙሴ ሕግ መጽሐፍት ቶራው እዛ ጠፍቶ ነበር። የጠፋው በእግዚአብሔር ቤት ውስጥ ነው። ከዛ የታገኘው ኬልቅያስ የሚባለው የነብዩ ኤርምያስ አባት ነው። ጸሐፊው ሳፋንን ኬልቅያስ ማለት ነው የነብዩ ኤርምያስ አባት ጸሐፊው ሳፋንን የሕጉን መጽሐፍ ቶራን ማለት ነው በእግዚአብሔር ቤት አግኝቼዋለሁ ብሎ ተናገረው። ኬልቅያስም መጽሐፉን ለሳፋን ሰጠው ይላል። ከዛስ ሳፋንን መጽሐፉን ወደ ንጉሱ አመጣ። ኢዮስያስ ይኸውልህ መጽሐፉን አምጡልኝ ብሎ የአባቶች አምላክ አምጡልኝ፣ የአባቱን የዳዊትን መንገድ ሲፈልግ መጽሐፉን ሲገኝ አምጡልኝ አለ። አምጡልኝ። አየው ሳፋንም ጸሐፊው ነበር ያኔ የታሪክ ጸሐፊም ነው። ሳፋንም መጽሐፉን ቶራውን ማለት ነው ወስዶ ወደ ንጉሱ አመጣ። ለንጉሱም ባሪያዎችህ የሰጣቸውን ትእዛዝ ሁሉ ያደርጋሉ፣ በእግዚአብሔር ቤት የተገኘ ገንዘብን ሁሉ አፈሰሱ፣ በስራው ሁሉ ላይ ለተሾሙ ሰራተኞች ሁሉ ሰጡ ብሎ አወራለት። ጸሐፊው ሳፋን ለንጉሱ ካህኑ ኬልቅያስ መጽሐፉን ሰጠኝ ብሎ ነገረው። ሳፋንም በንጉሱ ፊት አነበበው ይላል። ንጉሱ ያስነብባል። ይሄ ትንሽ ብላቴና ማለት ነው። ሌሎች የጣሉትን የእግዚአብሔርን ቃል እስራኤል ከእግዚአብሔር ቃል ከሕጉ ከስርዓቱ ከትእዛዙ ርቀው በነበሩበት የ8 ዓመት ብላቴና ብለው አንተ በእድሜ አትናቀኝ አልኩ። በእድሜ አትናቁ፣ በእድሜ አትናቁ፣ በሴትነት አትናቅ፣ በወንድነት አትናቅ። እግዚአብሔር ሰው ነው የሚፈልገው። እግዚአብሔር ሰው ነው የሚፈልገው። አመጣለት፣ አነበበለት። አየው በንጉሱ ፊት አነበበው። ይነበብልኛል፣ ይነበብልኛል። ይሄ ብላቴና አንብቡልኝ አምላካችንን ቃል በባሪያው በሙሴ በኩል የተናገረ አይደል? አንብቡልኛል። ኦ የኔ አባት፣ ኦ የኔ አባት፣ ኦ የኔ ንጉስ፣ የያዕቆብ ንጉስ። ንጉሱም የሕጉን ቃል በሰማ ጊዜ ልብሱን ቀደደ ይላል። አየው ደንግጦ ደነገጠ። የጌታ ቃል ሲነበብ ደነገጠ። ለአምላኩ ለእግዚአብሔር ቃል ልቡ የሚደነግጥ የአምላኩን የእግዚአብሔርን ቃል ቀዳሚ ያደረገ እኔ በእርግጠኝነት እነግራችኋለሁ ወንድሞች እናቶቼ፣ በተለይ የወንጌል አማኞች የሆናችሁ ኦኬ መስደብ ትችላላችሁ። በመንገዴ ላይ ግን ቆማችሁ ልታቆሙኝ የምትፈልጉ ሰዎች ካላችሁ ለእናንተው እያልኩ ነው፣ እያለቀስኩም ነግራችሁ። ቅዱስ የእግዚአብሔር ልጅ ምስክር ነው። በመልአክ ሁሉ ጭምር እግዚአብሔር ይመታሃል አልኩ። ይኸው በሕያው ጌታ በእግዚአብሔር መንፈስ ውስጥ ሆኜ ነው የምነግርህ። ጌታ ከራራልህ በቤትህ ስራ ይሰጥሃል። ከመንገዴ ላይ እንዴት ዞር እንደሚያደርግ ያሳውቃል። ዞር ያደርግሃል አልኩ። በሞትም ይሁን በምንም ብቻ ስራ ሰጥቶህ ዞር ያደርጋል። ዞር ያደርግሻል። አልለፋለፍም፣ አንለፋለፍም። ዳጊ መልስ ይሰጠኛል ብለህ እንዳትሞክር። የሚሰማኝ ወንድሜ ነው። ዝም በል ዳጊ ነው ብዬ የምለው። ውጊያው ከማጋ እንደሆነ እኛ ገብቶናል። ኦኬ ምንም መልስ እንዳትመልስ ቤካ፣ ምንም መልስ እንዳትመልሺ እህትዬው ብራዊት፣ እዚህ ያሉትን ወንድሞች እናቶች፣ ለማንም እኮ አልኩ። ውጊያው የእግዚአብሔር ነው። ኦኬ ያው አነበበው ይላል እና የሕጉን ቃል ሲሰማ ልብሱን ቀደደ፣ ተዋረደ ማለት ነው። ወየው የአባቶች አምላክ አለ፣ የዳዊት አምላክ፣ የአብርሃም የይስሐቅ የያዕቆብ አምላክ አለ። ኬልቅያስ የሚባለው የካህን የነቢዩ የኤርምያስ አባት ነው። ይህን መጽሐፍ ያገኘው ሰው ይህን ለማወቅ ከፈለጋችሁ ትንቢተ ኤርምያስ መጽሐፍት ላይ ምዕራፍ 1 ቁጥር 1 ስታነበው በብንያም ሀገር በአናቶት ከነበሩት ከካህናት የሆነ ኬልቅያስ፣ የኬልቅያስ ልጅ ኤርምያስ ማለት ነው። የነቢዩ ኤርምያስ አባት ያው ኬልቅያስ ነው። ታላቅ ሊቀ ካህን በእግዚአብሔር ቤት ውስጥ የእግዚአብሔር መጽሐፍ ጠፍቶ፣ የት ነው የጠፋው? በእግዚአብሔር ቤት ውስጥ። ምንድን ነው የጠፋው? የእግዚአብሔር ቃል። የእግዚአብሔር ቃል ሰው ሲጠፋበት ነው ጣዖት የሚያመልከው። እግዚአብሔር ያስነሳው ሲመጣ ንጉሱ ፈልጉልኝ ይላል ሌዋውያን ካህናትን። በመጀመሪያ የአምላኬን ሕጉን መጽሐፍ አምጡ ይላል። የት አለ? በሙሴ በኩል የተጻፈው ብሎ ማለት ነው። ጴንጤ ሆይ
እኔ እናንተ እኮ እንደዚህ ነን። እግዚአብሔር ምስክር ነው። ከዚህ ትውልድ መካከል አይደል እንዲወጣ ነው። ወተሽ ምንድን ነው ያልሽው? ታምረ ማርያምን አቀብሉኝ ነው እንዴ ያልሽው? እሱን ማተተን ወጣን። ታዲያ አቀብሉን ያሉ ምን ነው? ብሉይና አዲስ ኪዳንን። አንተ የዚህ ዘመን ኢዮስያስ ነህ የእግዚአብሔርን ቃል ለመፈለግ። አንቺ በዚህ ዘመን ኢዮስያስ ነሽ የእግዚአብሔርን ቃል ለመፈለግ፣ አንብቦ ልብሱን ለመቅደድ፣ በእግዚአብሔር ፊት ለመዋረድ፣ ንስሐ ለመግባት፣ የእግዚአብሔርን በቀል ለመበቀል። እና መጽሐፉን ያገኘው እሱ ነው። የነቢዩ ኤርሚያስ አባት ለነገደ ብንያም በተሰጠ ርስት ውስጥ ነው። አሁን ኢየሩሳሌም ያለበት ማለት ነው። ኢየሩሳሌም ለነገደ ብንያም በተሰጠ ውስጥ ነው። በዛ ውስጥ አናቶት የሚባል ቦታ አለ። የካህናት መንደር፣ ሌዋውያን እዛ ይሰፍሩበት የነበረ። እዛ ውስጥ የሚኖር ኬልቅያስ የሚባል ሰው ነበር። እዛ የሚኖረው ኬልቅያስ ነው ስሙን ያስኩት ነቢይ ኤርሚያስን የወለደው ይህ አባት ነው። ብላቴና ነኝ ብሎ ሲለው ብላቴና ነኝ አትበላለሁ። በሆድ ሳልሰራህ አውቄያለሁ፣ ከማህፀን ሳትወጣ ቀድሻለሁ፣ ለአሕዛብ ነቢይ ነህ አንተ አለው። እሱም እኔም ወዮ ጌታ ሆይ እነሆ ብላቴና ነኝ እናገር ዘንድ አላውቅ። የሁላችን ችግር ይሄ ነው። አላውቅ አናቅ ለተተና ብሎ አይደለም የሚጠናከረው። አያውቅ ምን ያውቃል? ምን እናውቃለን? አዶ ነው። እኔ ራሴን የምናገረው የእናንተን አልገን። እኔ ምን አውቃለሁ? ጌታ ኢየሱስ ምስክሬ፣ እኔ ምን አውቃለሁ? በተማርኩት ትምህርት እንኳን ብዬ እንዳለ 7ኛ ክፍል ላይ ነው ያቆምኩት። ብላቴና ነኝ እናገር ዘንድ አላውቅም አለው ብሎ ሲለው እግዚአብሔርም እንዲህ አለኝ፣ ወደምሰድ ሁሉ ዘንድ ትሄዳለህ፣ የማዝዝህን ትናገራለህ። ብላቴና ነኝ አትበል። ብላቴና ነኝ፣ ኩታራ ነኝ፣ ጩጬ ነኝ ምናምን ነገር አትበል። አንተ ገና ከማህፀን ስሰራ ለዚህ ነው የሰራው እያለው ነው። እናቴ በህይወት አለች። አንድ ቪዲዮ የእግዚአብሔር ፍቃድ ሆኖ አንድ ቀን አሰማችኋለሁ። የወለደችኝ እናቴ በህይወት አለች። መስታወት ጸጋዬ ትባላለች። ኦኬ እህትዬ ይሄን ታውቃለች ስለነገርኳት። ኦኬ ወንድሜ እግዚአብሔር በዓላማ ነው የሚፈጥርህ። ሲፈጥርህ ለዓላማው ይፈጥርሃል። ለዓላማው ይፈጥርሻል። ጌታ ኢየሱስ በእናቴ ማህፀን ውስጥ ሲሰራኝ፣ በእጆቹ በስውር እጆቹ ሲሰራኝ ለምን እንደሰራኝ አውቄያለሁ። ጠይቄው ነግሮኛል። እናቴ ስወለድ ያየችውን ራእይ ነው የነገረችኝ። እኔ ግን ጌታን ከተቀበልኩ በኋላ ጠይቄው ባለሁ ጌታዬ። ቦታው አየር ጤና አደባባይ ላይ የሳሚ ካፌና ሬስቶራንት ባለበት አጠገብ ያለው ህንጻ ጋር ኩርባዋ ላይ ወደ ገነት ቸርች መዞሪያ ኩርባ ላይ በጣም አለቅስ ነበር፣ ህዝብ ባለበት ማለት ነው። የማለቅሰው ረሃቡ አለ፣ እርቦኝም አይደለም። ጌታ ኢየሱስ ምስክር፣ የራበኝ እኔ ሌላ አካል ነው ጌታ ማለት ነው። እና እዛች ጋር ቆሜ ያለቀስኩኝ መንገድ ላይ ለምንድን ነው የተፈጠርኩት ንገረኝ ብየው ማለት ነው። እየሰበኩ ነው ወንጌል እየሰበኩ ሰዎች ጌታን እየተቀበሉ ነው። ግማሹ በሉት ይላል፣ ግማሹ በዚህ ያዙት ላይ፣ ግማሹ ቆሞ እንስማው ንግግሩ ይጣፍጣል እያሉ ይሰማሉ። እና አልቀሽ የጠየቅኩት ጌታዬ በዛው ሌሊት መጣ። የምኖርለትንም የምሞትበትንም ቃል ነው የነገረኝ። ማለት ዓላማው ማለት ነው። የምኖርበትንም የምሞትለትንም ዓላማ ማለት ነው። አንተ ባሪያዬ ነህ፣ እኔ ባንተ እከበራለሁ ብሎ ያለኝን የሰማሁትን በመንፈሴ ላይ መቼም ከቶ አረሳው። ይህን ቃል ነበር የሰጠኝ ጌታ። ለምንድን የተፈጠርኩት ንገረኝ ብዬ ስለው ያው ከአምላኬ የሰማሁትን
አትጨምርልኝ፣ አትቀንስልኝ፣ ምን አታድርጉ፣ ምን አትሉ። ደሴቶች ሆይ ስሙን፣ እናንተ በሩቅ ያላችሁ አሕዛብ አድምጡ። እግዚአብሔር ከማኅፀን ጠርቶኛል፣ ከእናቴ ሞት ጀምሮ ስሜን አንስቷል። አፌም እንደተሳለ ሰይፍ አድርጓል፣ በእጁ ጥላ ሰውሮኛል። እንደተሳለ ፍላጻም አድርጎኛል፣ በሰገባው ውስጥ ሸሽጎኛል። እርሱም እስራኤል ሆይ አንተ ባሪያዬ ነህ፣ በአንተ እከበራለሁ አለኝ። አጭርና ግልጽ የሰማሁት ማለት ነው። ለዚህ ቃል እኖራለሁ፣ ለዚህ ዓላማ እኖራለሁ፣ ለዚህ ዓላማ እሞታለሁ። ሌሎች ይፈክሩ መጥተው በምንገናኝበት ቦታ ላይ እግዚአብሔር በቀጠረው ቦታ ላይ እንገናኛለን። እግዚአብሔር በቀጠረው ቦታ አልኩ። እግዚአብሔር በቀጠረው ቦታ እንገናኛለን። ጴንጤ ወንድሜ፣ በክርስቶስ ኢየሱስ የዳንከው ወንድሜ፣ የዳንሽው እህቴ፣ ኤርምያስን፣ ዳጊን፣ ዕብራዊትን፣ ቤካን ወይ እንትናን እዚህ ያለን በመሳደብ የምታስቆሙን መስሏችሁ ከሆነ ተሳስታችኋል። እናንተ ለምታወሩት መልስ በፍጹም አንሰጣችሁም። ለዚህ የወንጌል አገልግሎት ግን እንቅፋት ከሆናችሁ በሕያው በእግዚአብሔር መንፈስ ሆኜ እነግርሃለሁ፣ በቤታችሁ ስራ ይሰጣችኋል። የያዕቆብ ንጉሥ ማለት ነው። በቤታችሁ እዚህ ቲክቶክ ላይ መጥተህ እንዲና እንደዛ ብለህ ለመናገር ላይቭ ከፍተህ የዳጊን ፎቶ ዘቅዝቀህ የኤርምያስን ፎቶ ዘቅዝቀህ ለመሳደብ ለማማት ጊዜ እስክታጣ ድረስ በራሳችሁ ቤት ላይ ስራ ይሰጣችኋል። ጌታ ስራ ይሰጣችኋል። ከዚያ አልፎ ይህንን እውነት አቆማለሁ ብለህ ካልክ እግዚአብሔር በመልአክ ሁሉ ጭምር ይመታሃል፣ እንደ ሄሮድስ ማለት ነው። ካልሆነስ በውይይቱ ባውድማው ላይ እኔ ከምሎ ወንጌል ቤተክርስቲያን ፓስተር እንትን አበላለሁ እና ከአንተ ጋር እኔ ገድላ ድርሳናቱ የሚሉትን ነገር የምትናገረው ነገር ብዙ ስላልተመቸኝ ሞግቼ ልረታ እፈልጋለሁ ብሎ የሚል ሰው ፓስተር ካለ ጥሩኝ። እንደዚህ የተንቀዠቀዠ ፓስተር ካለ፣ የተንቀዠቀዠ ሐዋርያና ወንጌላዊ ካለ ጥሩኝ፣ እገጥመዋለሁ በእግዚአብሔር መንፈስ ሆኜ ማለት ነው። እነሱ ተሟግተውና ተከራክረው መልስ ሊመልሱለት መልስ ያጡለትን ጉዳይ አንተ እዚህ ቁጭ ብለህ በጌታ ወንድሜ ሆነህ በጌታ እህቴ ሆነሽ እሞግተዋለሁ ኤርምያስን ብለህ ካልክ ና ግጠሜ በብሉይ ኪዳን፣ ና ግጠሜ በአዲስ ኪዳን። ለእናንተ ለጴንጤዎቹ ቀነ ቀጠሮ ሰጥቼ አይደለም፣ ቀጥታ ነው እዛው ጋር ቀጥታ ያለ ቀጠሮ የሆነ ማለት ነው። ሄደህ ኮሜንታሪ ላይ ተገላብጠህ እንዳትመጣ ጊዜ ሳልሰጥ ማለት ነው። እንዴት እንደሚመታ ታያለህ። የኢዮስያስ አምላክ አሉ ገንዬ አሉ። ይኸው አንዱ እየለፈለፈ ነው አሉ። ለምን የሉም ብለሽ አሉ እንጂ አሉ። ና ግባና ሞክር። አውላውላ ሜዳው ላይ እንገናኝ። ቴዲ ሐዋሳ ቤት እንገናኝ። ፓስተር ነኝ ብለህ የምትፈክር ማለት ነው። አንተ ሞግተህ እነዚህን መጽሐፍቶች አንተ እውነተኛ ካደረካቸው የኤልያስ አምላክ አላከኝም አልኩ። የምትናገረው ነገር አተ ስትንተባተብ ታየዋለህ። አሉ የወንጌል አማኞች ወንድሞች እናቶች፣ እናንተ እንደምትጸልዩልኝ ብቻ አይደሉም የምትጸልዩልኝና ይሄንን አገልግሎት በጸሎትም አብራችሁን በመቆም እንደምትደግፉት ብቻ አሉ። በጣም የተደራጁ ምነው ከዚህ በፊት ሲናገሩ ከ2 ዓመት በፊት ሲናገሩ አላያችኋቸው? ገድላ ድርሳናትን እስኪ ተነካለህ እያሉ የአገልጋዮች ስሙን ሲሳደቡ የሚውሉ ሰዎች የነበሩ እስኪ ትነካለህ እያሉ ከእነሱ ጋር አብረው ተለጥፈው ማለት ነው። እሳት ውስጥ የገባ ላስቲክ መስል ተጨማትረ በእግዚአብሔር ጸጋና የእግዚአብሔር ቃል ዕውቀትና በእግዚአብሔር መንፈስ ብልጫ የምትናገረው አተህ ስትንተባተብ ዓለም ያያል ማለት ነው።
አዎ ለምትሰሙ ግን ወንድሞቼ እናቶቼ እግዚአብሔር ተነስቷል ከማደሪያው ምን ሊያደርግ ትውልድን ሊያድን በጎነቱንና ፍቅሩን ምሕረቱንና ጸጋውን ልንመሰክር የሱን በጎነትን ልናወራ ነው የመጣነው። በጎነቱን እያወራን ደግሞ የሱ በጎነትን የጋረዱና የሸፈኑ እንደነዚህ አይነት የስህተት መጽሐፍቶችን ሁሉ ጭምር እየገለጠ እናሳያለን። ጴንጤ ቤት እንዲህ አይነት መጽሐፍ ቢገኝ ኤርሚያስ ጴንጤ ነው፣ ዳጊ ጴንጤ ነው፣ ቤካ ጴንጤ ነው ተብሎ የምንሸፋፍንልህ ነገር የለም። አይ ዘማሪ ዳጊ ተነስቶ አይ ኤርሚ ይህንማ ልንገልጠው አንችልም የኛን ገመና ምን ብለህ የሚባል ነገር የለም። ጽፈን ከሆነ ልናፍር ይገባል። እኛ ገድል ጽፈን ከሆነ አንድም ግን የጻፍነው የለም። ይኸው እኔ 4 ነጥብ ዘግተን እንናገራለን። ጴንጤ ገድል ሲጽፍልህ አይውልም። ገድለኛችን ኢየሱስ ነው፣ የቀራንዮው ንጉሥ ማለት ነው። የይሁዳ አንበሳ እሱ ነው ገድሉን የሰራልን። የተጋደለው እሱ ነው። ሞትና መውጊያውን ሲኦልን ለዘላለም ድል የነሳው እሱ ነው። አንድ ገድለኛ አለን እኛ ቤት፣ በቃ ሂሯችን ነው። የቤተ ክርስቲያን ኮከብ ነው። እሱ ነው የምንሰብከው። እስቲ ነሸጥ አድርጓት ቃል የተነሳ አባባ ኬዳሞ እናቃቸዋለን። ወደ ጌታ ሄዱት አባት ማለት ነው። በጣም የተከበሩ አባት ናቸው። ይገርማቸዋል። የእሳቸው አጽም ባረፈበት መቃብር ላይ ሄዶ ሰው ቢጸልይ ቢሰማ እና ማን ቢጸልይ ጌታ በዛ ሆኜ ሰማዋለሁ ብሏል። እና የመቃብሩን ማፈር ይዞ ቢመጡ እስኪ ትበል ቃለ ሕይወት እስኪ ትበል አይሉም። ሲጀምሩ ቃለ ሕይወት የኛ ቤተክርስቲያን ናት አትልም። ግን እስኪ ይበሉ እንደዚህ። ያኔ ዱላ ወደ እኛም ቤት ጭምር ነው የሚዞረው። እስኪ ትበል ሙሉ ወንጌል ወጣ። እንደዛ የሆነ ሰውዬ የሆነ አንድ ፓስተር በሆኑ ዘመን ላይ የነበሩ ማለት ነው ታዋቂ ዘማሪ ቢሆኑ ይገርማቸዋል ወገኖቼ። ቡራኪያቸው ትድረሰን ጸሎታቸው ታግዘንና ፓስተርዬ በነበሩበት ዘመን ለእሳቸው የተገባላቸው ቃል ኪዳን አለ። በእሳቸው ቃል ኪዳን በኩል ብትማጸኑና ብትመጻጸኑ የእሳቸውን ቃል ኪዳን መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ እስኪ ትበል መሰረተ ክርስቶስ ጉድ ይፈላል አልኩኛ ቤት ጉድ። ኤርሚያስ ብቻ ያለ እንዳይመስልህ እዛ አግዳሚ ወንበር ላይ የተቀመጠ ብርሃን የበራለት ህዝብ ነው። ጉድ ነው የሚፈላው አልኩ። ጉድ በአንድ እግሩ ነው ቤቱ የሚቆመው። ጴንጤ ጋር እንዲህ አይነት ቀልድ የለም። አዎ አባቶቻችን ናቸው፣ አገልግለው አልፈዋል። እንደና አባባ ኪዳሙ አይነቶቹ ማለት ነው። በቃ በጌታ ወደ ሰላም ሄደዋል፣ አንቀላፍተዋል፣ አለቀ። በሕይወት ዘመናቸው የሰሩት በወንጌል በእግዚአብሔር ጸጋ ያደረጉት ነገር እንደዚህ መታሰቢያቸው ምናምን ነገር በቤተክርስቲያን ውስጥ ከተነሳ ይነሳል እንጂ እንትን በሉ ሳሙ ተሳሳሙ። ተው እንጂ አንተ ተው እንጂ። እንዴት እኮ ደስ ይላል እኮ አንተ ጴንጤነት እኮ እውነቴን እኮ ብዬ የምላቸው ወንድሞች እናቶቼ፣ እኛም ገና የገባን አይመስልም። አንዳንድ ጴንጤነት እኮ እንዴት ደስ ይላል እህትዬ። አምላኬ አንተ ቆንጅዬ እኮ በቃ ቆንጅዬ እኮ እምነት እኮ ማለት ነው። አሁን ባለ ስታንድ ላይ ቁም። ከአመፅ መንገድ ራቅ፣ ከዘረኝነት ራቅ፣ ቅድስና ለእግዚአብሔር በል ማለት ብቻ አይደለም ኑር። ጴንጤነት እንደ ራሳቸው እኮ ይላሉ። እንደ እውነቱን ነገር ከተባለ እኮ ይላሉ እነሱ ዞር ብለው እኛ ፊት አይሉም። እኔ የጴንጤ ሙዳቸው እኮ ይመቸኛል ይላሉ ራሳቸው። እኛ ፊት አይደለም ብለው የሚሉ ዞር ሲሉ እኔ ሙዳቸው እኮ ይመቸኛል ብሎ ይላል። መዝሙራቸውን አታይም? በቃ መዝሙራቸው እንዴት ደስ እንደሚል ጠጋ በልና ይሄን ብራዘርዬ መዝሙራችን ብቻ አይደለም መዝሙራቸውን ግን አይተዋል። እኔ ዳጊ ሲዘምር ዘማሪ ዳጊን ታውቀዋል? ያቺ ሊሊ የምትባለው ደግሞ እህቷለች እንትና መስፍንጉቱ የሚባለው ያሁን ታውቀዋል? ተከስተስን ቢወስ ኧረ አውታሩስ ቢሆን የፈለከውን ጥራ። አዎ ለምን መሰለ መዝሙራችን ደስ ያለው? የዳጊ መዝሙር ያሰኘው ምንድን ነው? ድምፄ ነው ብሎ ካለ ድምፁን ከየት ነው ያመጣው? ከገበያ ነው እንደገዛው? ዳግሻ አይደለም፣ ጌታ ነው የሰጠው። አዎ ቆንጅዬ የተከሸነ ድምፅ አለው። ድምፁ ብቻ አይደለም፣ ዝማሬን በሌሊት የሚሰጥም ደግሞ እግዚአብሔር አሳ በለው የሚል አይደለም ግጥሙ። የታረደውን በግ በብሉይ በአዲስ ኪዳን ያለውን የእግዚአብሔርን ቃል መሰረት አድርጎ ነው። መዝሙሩም በሌሊት እግዚአብሔር ስለሚሰጥ ሰጥቶታል። የለም እኛ ጋር አሳ በለው መዝሙራቸው ደስ ይላል። አዎ ደስ ይላል እንዴ!
ስማ እኔ ኦርቶዶክስ በነበርንበት ሳሌ እኮ በድሮ ቴፕ ካሴት እኮ አድርገን ጆሮአችን ላይ ለጥፈን ነበር እንሰማ የነበረው። የሃይማኖት አበው ነው መዝሙር ነው ተብለን እንሰማ የነበረው የነ ተስፋዬ ጋቢሶና የነ ታምራት ኃይሌ ሆኖ መገኘቱ አንድ የክብረ በዓል በነበረበት ላይ በከበሮ ይዘው ሞቅ አድርገውልሃል እኮ የሃይማኖት አበው መዝሙር ነው ተብሎ ይቀጠቀጥልሃል። በኋላ ላይ ካህናቱ ጸናጽን ብለው ኧረ አቁሙት፣ የመናፍቃን ነው ልጆች አቁሙ ተብሎ እንዳስቆሙ አውቃለሁ እንልልህ ነበር አልኩ። በኋላ ሲጣራ ሲፈተሽ ሲገኝ የሃይማኖት አበው መዝሙር ነው የተባለው። አይ ቲንክ የገዛኸኝ ሙሴ ይሁን የፓስተር ታምራት ኃይሌ ይሁን የፓስተር ተስፋዬ ጋቢሶ ይሁን ብቻ እንደዚህ ታገኛለህ ማለት ነው። ኢየሱስ ቆንጆ እኮ ነው የኛ ጌታ፣ ቆንጆ ነህ። ውበት ከሰው ልጆች ሁሉ ይልቅ ያምራል እንዳሉ የቆሬ ልጆች ቆንጅዬ ነው ኢየሱስ። ለእኔ ስትል ለእኛ ስትል ግን ደም ግባት አጣህ። አንተ እኮ አንተ ነህ። በእኛ ቤት ውድ ነህ። በእኛ ቤት ሌላ አንደርብብህም። አንዲት ሴት ከባሏ ውጭ ሌላን ወንዶች እንደምትደራርብ ወይ አንድ ወንድ ከሚስቱ ውጭ ሌሎችን ሴቶች እንደሚደራርብ ጌታ ኢየሱስ ከአባትህ ከአብና ከመንፈስ ቅዱስ ጋር አንተን ብቻ እናመልካለን። ለአንተ ብቻ እንዘምራለን። ለአንተ ብቻ እንሰግዳለን። አንተ ብቻ ንጉሳችን ነህ። አንተ ብቻ አምላካችን ነህ። አንተ ብቻ አባታችን ነህ። አንተ ብቻ ሕይወታችን ነህ። አንተ ብቻ የዘላለም አምባ መጠጊያችን ነህ። ሌሎች ናቸው። ላክ እዚህ ስታንድ ላይ ቁም ብራዘር። ይህንን ጨርሻለሁ። ይህንን መልካም ስራ የሰራ ብላቴና ዮስያስ ነው። ስራውን ሁሉ ጨርሶ በሰላም እየኖረ ባለበት የባቢሎንን ንጉስ ጌታ ከርከሚሽ ላይ ለመምታት በፈርዖን ንጉስ በፈርዖን ኒካኡ በኩል ጌታ ነው የላከው። የግብፅ ንጉስ ፈርዖን ኒካውን እግዚአብሔር ነው የላከኝ አላለውም? ታውቃለህ? የአሕዛብ ንጉስን እግዚአብሔር ይልካል። አዎ አንተ በጣም ትታላለህ። ወንድሞች ናቱ በጣም ትታለናል አልኳችሁ። አዎ ይልካል እኮ አልኩ። አሜሪካን ልኮ እንትና የሚባለውን ቅጥቅጥ ሊያስደርግ ይችላል። አሁንም ራሻ ልኮ እንትናን ቅጥቅጥ ሊያደርግ ይችላል። ቅጥቅጥ ራሱ እግዚአብሔር ነው የሚልከው። ሲልካቸው እንዴት እንደሆነ ድምፅ እየሰሙ ምናምን ልባቸውን የንጉስን ልብ እንደ ውሃ ፍሳሽ ወደ ወደደው ያዘነብላል። አረም ብለ ያዘነብልልህና እና ሂሳብህን ይሰጣል ማለት ነው። መድኃኒዓለም ከሰማይ ሆኖ በፑቲን በኩል ከሰማይ ሆኖ በትራምፕ በኩል ማለት ነው። ከሰማይ ሆኖ ባቢሎንን በሜዶንና በፋርስ መንግስት ተቀደደች አለው ገብቶ። በዛኑ ሌሊት ማኔ ቴቄል ፋሬስ የሚል ትእዛዝ በወጣበት ሰዓት ላይ በዛኑ ሌሊት ሜዶናውያን መጡ፣ ገደሉት ይላል። መንግስት ተከፈለች አለው። ነብይ እኮ አልኩ። እንደ ዘመኑ ይሄ ፉርሽካ የሚያወራ ነብይ አልነበረ። ፈርዖን ኒካውን ልኮት መንገድ ላይ ቀርቦ አንዳንዴ ከማጋ ምን ልትገጥም እንደወጣ አወቅ። እኔም ኤርሚያስም ጭምር ማወቅ አለብኝ። ይሄ አንድ ሰው ወጥቶ ቢሰብክ ማን የላከው ይህን ሰውዬ ነው ብዬ የምለው ጥርጣሬ ካለኝ የላከውን ለማወቅ በእግዚአብሔር ፊት ሰውን ሁሉ የሚያውቅ እግዚአብሔር ነውና ጌታን ጠይቀዋለሁ። እኔ ነኝ የላኩት ብሎ ካለ ኦኬ ቀኝን እሰጠዋለሁ። ጌታዬ ለላከው ወንድሜ ለምን ጀርባዬን እሰጠዋለሁ? በቃ ሌላ ካላከው ደግሞ የሚናገረው ነገር ትክክል ስላይደለ እቃወመዋለሁ። በእግዚአብሔር ቃል ነው፣ እግዚአብሔር ነው ማለት ነው። ታውት የቀድሙ ሰውዬ ተንቀሽቅሿል አይደል? መብቱ ነው።
በማይመለከተው ጦርነት ገብቶ ሊሳተፍ ነው አይደል የፈለገው? ሚዛን የጠበቀ ፓስተር ተብሎ እንዲባል ማለት ነው። ተራ ትርፍ ሊያተርፉ የሚፈልጉ እዚህ እኔ ጋር እንዳትመጡ። ኦርቶዶክስ እዛው በጠበላችሁ ትላለች እና እዛው በጠበልህ እንዳትመጣ እኔ ጋር እዛው 30 ሚሊዮን 40 ሰው ይዘህ የሚሰማህን ሰው ይዘህ እዛው ይበሉ። እኛ ግን እግዚአብሔርን በመፍራት ጌታን በቅንነት እናገለግላለን። እያገለገላችሁም ያላችሁት ወንድሞቼ እናቶቼ ጌታ እግዚአብሔር ዘመናችሁን ይባርክ። ኢየሱስ ጌታ ነው። ኢየሱስ ያድናል። ይሄን ነው የምንሰብከው። ውሸትን ግን መቃወም የጌታ ኢየሱስ ክርስቶስም የነ ጳውሎስም የብሉይ ኪዳንም ነቢያትም ስራ ነው። ሐሰትና ሐሰተኞችን ሲቃወሙ አልነበር እንዴ? እነ ኤልያስ ሐሰትና ሐሰተኞችን ሲቃወሙ አልነበር እንዴ? እነ ሙሴ ሐሰትና ሐሰተኞችን ሲቃወሙ አልነበር እንዴ? ጌታ ኢየሱስ ፈሪሳውያንና ሰዱቃውያንን ትምህርታቸውን ሁሉ ጭምር ሐሰትና ሐሰተኞችን ሲቃወሙ አልነበረም እንዴ? እነ ጳውሎስ ሐሰትና ሐሰተኞችን ሲቃወሙ አልነበር እንዴ? ጢሞቴዎስም ቲቶ ምን አድርጉ ነው የምትሉን? ሐሰትና ሐሰተኞችን ሲቃወሙ አልነበረም እንዴ? ዮሐንስ ስራው ነው። ታዲያ እግዚአብሔር ስራ ነው እና እንላለን። ጸጋ ይብዛላችሁ። ተባርኩ። በጣም ይቅርታ ስላስረዘምኩ። ወግዬ ቀጤና ተኝ። አንቺም ለሊት ስለሆነ ተባረኩ። ጌታ ኢየሱስ ይባርክ። ምን ላለሁኝ ምን ጨምራለሁ በዚህ በእግዚአብሔር ውድ በሆነው ቃል ላይ በጌታ የተወደዳችሁ ሁላችሁም ሰላም ለእናንተ ይሁን። እንግዲህ እኔ እንኳን ቅድም ኦርቶዶክሳውያን ለምን ተቆጡ፣ ለምን ተንጫጩ፣ ለምን ተተራመሱ በሚለውም ላይ ነበር ለመናገር። እንግዲህ የወንጌል ባህሪው ነው። የነቢያትም አገልግሎት ላይ አሁን ኤርሚዬ እንደተናገረው ሕገ እግዚአብሔር ሲጣስ እስራኤል ሌላ አማልክት ስታመልክ ራሱ ኤርሚያስን እንኳን ወደ እኔ ጩህም ይለዋል፣ ወደ ህዝብም ጩህ ይለዋል። ነቢያት የሚሰጡት እስራኤል አምላኳን ስትተው ስትረሳ ሌላ አማልክት ስትጨምር ነውና የእግዚአብሔር መንግስት አገልግሎት በእስራኤልም ዘመን በአዲስ ኪዳንም ዘመን ተጨብጭቦላቸው ማናቸውም አላገለገሉም። ኢቨን ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ኢየሩሳሌም በሙሉ እያለቀሰላት አይደለ? እያለቀሰላት ንስር በክንፎቿ ልጆቿን ልታቅፍ መታ ኢየሩሳሌም በቃ መድኃኒትሽን አላወቅሽም ብሎ እያለቀሰ ኢየሩሳሌም ቁልቁለቱን ወደ ቀራንዮ ሲሄድ በቃ መልእክቱን ባለመቀበላቸው ማለት ነው። እና ከዚህ ዓለም ነገር ጋር የሚግባባና የሚስማማ አይደለም የእግዚአብሔር መንግስት ወንጌል። በነገራችን ላይ ኦርቶዶክስ ትልቁ ችግሯ አንታደስም የሚለው መፈክሯን ማቆም አለባት። ተሐድሶ የነቢያት ጥሪ ነው። ኤርሚያስ በሰቆቃ በእንባ በለቅሶ መልሰን እኛም እንመለሳለን ዘመናችንን እንደ ቀድሞ አድስ እያለ ለእስራኤል በጥልቅ ያለቀሰ ነብይ ነው። እና ይሄ ሁካታውን አሁን ዛሬ ሁሉም ቤት እየገባው ሰማ ነበር። እውነት ሲሳይ ነው ጥፋተኛ? ሲንጫጩ ያሉት በሲሳይ ላይ እንዳይመስላችሁ። ልክ ነው፣ ሆስቶ ነው። እነ ቴዲም ዮኒማኛ ዲቤት ባደረጉ ጊዜ እነሱ ላይ ያነጣጠረ የሚመስል ጩኸት ለምን አጀንዳው ተነካ? መጽሐፍ ቅዱስ ብቻ ጌታችን ኢየሱስ ክርስቶስ ብቻ አዳኝ ነው የሚለው ስብከት እንዳይሰበክ ፈቃደኛ አይደለችም። በቃ ቤተ ክርስቲያን በሐዋርያትም አገልግሎት እኮ እንግዲህ እንደው የቤተ ክርስቲያን የመጀመሪያውን ቤተ ክርስቲያን ሌሎች ጠላቶቿን እንኳን ባናነሳ ክርስትናን ያጥላሉ የነበሩ አይሁዶች ይጮሁና ሐዋርያቱን እናጥፋ፣ በድንጋይ እንገራቸው። በቃ እኔ የሚገርመኝ ዛሬ ጩኸት ውስጥ ያስተዋልኩት ነገር ሲሳይ አሰደበን ብሎ ወዲያውኑ ነው ውሻ ብሎ
ቅድም ማናቸው ድል በድል የሚባሉ ሰውዬን መጀመሪያ ላይ ፈልግ ነበር ወን ኤርሚያስ ተሳድቧል ወይስ ጌታ ኢየሱስን እንዳሉት የእግዚአብሔር ልጅ ነኝ ሲል ይሳደባል እንዳሉት ማለት ነው። በእርግጥ ሐዋርያው ቅዱስ ጴጥሮስ ስለ ኢየሱስ ሲናገር በአፉ ተንኮል ያልተገኘበት ሲሰድቡት ያልተሳደበ ኃጢአት ያልነበረበት ግን አዋርደው ጠልተውት ይወገድልን ኢየሩሳሌም በሙሉ ሲጮህ ነበር እና በአንድ በኩል መልእክቴ ይሄንን ድምፅ ምድራችን ጠልታለች፣ ቤተ ክርስቲያኒቷ ጠልተዋለች ማለት ወደ መጽሐፍ ቅዱስ ሰዎች ዞር እንዲሉ የሚደረገውን ትግል ሰዎች ወደ እውነት እንዳይደርሱ ቀናተኞች በሚመስሉ ለእግዚአብሔር የቀኑ በሚመስሉ በጣም ቤተ ክርስቲያናቸውን የሚወዱ በሚመስሉ አሰደብከን ሲሉ እኮ እንዴ ደምረው እኮ ትላንትና አጋጣሚ እኮ ነው ቢኒ ቤት እኮ ነው ድንገት ነው እኮ ፕሮግራሙ ራሱ የተያዘ ደባ ነው። ሲሳይ ከጴንጤዎች ጋር ደባ ሰርቶብናል። ኖ እኛ ቁጭ ብለን ነው አጋጣሚ ደምረው ገባ። ማታ እንነጋገር ተባለ። በነገራችን ላይ ማቤት ይሁን ቴዲ ጋር ይሁን አይ ዮኒ ማኛ ማን ነው ሶፊ ጋር ይሁን እንደዚህ ተባለና ሲሳይ ተመረጠ። ለምን አሁን ሲሳይ ዝም አለ ወይ? ያቺን ሳቁን ለምን ሳቀ ይሁን እንግዲህ ከቀጠሮ ሲቀር ደሜ ስድብ ቢኖር ማኖሮ በየቲክቶኩ ይወጣ ነበር። ኤርሚያስ የተሳደበው ከሌ የተሳደበው ተብሎ ማለት ነው። ስድብ አይሁንባችሁ፣ የሚሰማ ጆሮ ያለው ይስማ እኮ ይላል መጽሐፍ ቅዱስ ሲናገር። አንድ ጊዜ እስራኤል በኢሳይያስ 49 ላይ ይመስለኛል እግዚአብሔር ክንድ ሆይ ተነስ ብሎ ሲጮሁ በሚቀጥለው ምዕራፍ ላይ ጽዮን ሆይ ተነሺ ትቢያሽን አራግፊ እና ቤተ ክርስቲያን አልታደስም ንጹህ ነኝ ካለች ሎዶቅያ ሆናለች ማለት ምንም አያስፈልገኝም ካለች ትልቁ ቁልፉ ነጥቡ እሱ ነው። አንታደስም ልክ ሎዶቅያ በቃ ሙሉ ነኝ እንዳለችው አንዳች አያስፈልገኝም። ኢየሱስ ነው እንግዲህ ለዮሐንስ ፍጥሞ ደሴት መጥቶ ለሎዶቅያ ደብዳቤውን የላከው። አይኖቹ እንደ እሳት ነበልባል ይሆኑ ማለት በጥልቅ የሚያያትን ጌታዋን ሲናገራት እኔ ውጭ ነኝ የለውም እኮ እባክሽ ክፈችልኝ ሲላት እሷ ስለራሷ የምትለው ነገር አለ እና እግዚአብሔር ሰዎችን የሚሰጠው ታናናሾችም ይሁኑ የዓለምን ጥበብ ለማለት እግዚአብሔር ምናምን ነገር ያስነሳል። ግን ጆሮ ያለው ይስማ። ይህ በአፍቅሮተ ተቋም ታውሮ ሰው በቀናተኝነት ኢየሱስን ስቀለው እንዳሉ ጉድ እንዳትሆኑ እንነግራችኋለን። በክርስቶስ ኢየሱስ በማመን ብቻ በሚገኘው እምነት ላይ ጸንታችሁ ቁሙ። ኢየሱስ ነው የቤተ ክርስቲያን ራስ፣ ኢየሱስ ነው የቤተ ክርስቲያን መሰረት ብሎ መናገር ስድብ ነው። ኢየሱስ የእግዚአብሔር ልጅ ብቻ ይመለክ ብሎ መጮህ ስድብ ነው። ከሌሎች ላይ አይኖቻችሁን አንሱ፣ ከስዕላት ላይ አንሱ። በወንጌል ስራ ሊሆን ይችላል፣ በታሪክ ሊሆን ይችላል፣ በሰማዕትነት በተለያየ ነገር ዘመናቸውን አገልግለው ከሄዱ ሰዎች ላይ አይናችሁን አንሱ ማለት ስድብ ነው። ስድብስ ውሻ ማለት ነው። ስድብስ ያያዘ ልደታ ሙልጭ አድርጎ ዲቤቱን እንዲያቆም ቤተክርስቲያንን አባቶች ከለከሉኛል እንጂ እሱ ነው ቤተክርስቲያን የቱ ሲኖዶስ ተሰብስቦ። አረ ወገን አስተውል፣ እናስተውል። ዘመኑ አልቋል። የታናናሾችን ጩኸት አትናቁ። መጣል ያለባችሁን ጥላችሁ ታደሱ። ኤርሚያስ እንኳን ብሏል፣ በቃ ዘመናችንን እንደ ቀድሞ አዲስ። ምናልባት በሰለሞን ዘመን የነበረውን የእግዚአብሔር መቅደስ ክብር እያሰበ ሊሆን ይችላል። እስራኤል በወደመችና በምርኮ ተላልፋ በተሰጠች ጊዜ የተነሳ ነብይ ነው። ማን ነው የተሳደበው?
አሰደብከን ያሉት እውነት ተሰድበው ነው? በእውነት ዛሬ በየፔጁ ማነው ሲሳይ ስለ ሲሳይ አይደለም ሲጮህ ነበር። እሱ በማያውቀው ነው። በቃ እሱ ቤት እንግባ ተባለ፣ አጀንዳ ሆነ። ሲሳይ ግን አጀንዳው እሱ አይደለም፣ ነጥቡ እሱ አይደለም፣ የተነካው እሱ አይደለም። ቅድም ያ ንጉሥ በ8 ዓመቱ ተነስቶ እንደ ቀለጣጠመው ጣዖታትን እንዳፈራረሰው በስብከት በወንጌል ስብከት በንጹህ ወንጌል ክርስቶስ ኢየሱስ ብቻ ያድናል በሚል ብዙ አማልክቶችና ጣዖቶች መፈራረስ ስለጀመሩ ነው። ከሰው ልብ ውስጥ የሚያመልከውን ሰው ማሰብ እንዳይችል ግርግር፣ ትርምስ ለምን ተፈለገ? ትጠየቃላችሁ ወገኖች። ወንጌል ይሰበክ፣ ኢየሱስ ብቻ የእግዚአብሔር ልጅ ይንገስ። የቤተ ክርስቲያን ስብከቷም ህይወቷም የመንግስተ ሰማይ በሩም መንገዱም ኢየሱስ ብቻ ነው ያለው፣ እኛ አይደለንም፣ ሐዋርያት ናቸው። ለዚህ ደግሞ ተሰይፈዋል ወገኖቼ። ስድብ አይደለም፣ ተሰይፈዋል፣ ሞተዋል። ወንጀል ሰርተው አይደለም የሞቱት ሐዋርያት። ነቢያት በሰይፍ ስለት የተመቱት ነገስታት ንጉስ ነን ሲሉ አይደለም እያሉ። ዛሬም በርቱ ወገኖቼ። ይህን እውነት በመናገር መሰደብ ትልቅ ክብር ነው። እኛ አልተሳደብን። በዛሬ ክርክር እንዳየሁት የስድብ አፍ የወጣው ከማን እንደሆነ ግልጽ ነው። በጣም ጸያፍ፣ በቃ ለጆሮ ይዘገንናል። በቃ ዲቤቱን አቁም ተብሎ በያያ ዘልደታ የተነገረው ንግግር በጣም አሳፋሪ። አንድ እግዚአብሔርን አውቃለሁ ሃይማኖት አለኝ ከሚል ሰው የማይጠበቅ ከትልልቅ መምህሮቻችሁ እንግዲህ ዛሬ እንደሰማ ነው ለጆሮ የሚሰቀጥጥ። ኢየሱስ ጌታ ነው፣ ኢየሱስ ብቻ ያድናል ማለት ስድብ አይደለም፣ ወንጀል አይደለም። ጣዖት አታምልኩ ማለት ወንጀል አይደለም። የሚሰማ ጆሮ ያለው ይስማ። ይሄንን ገና አድምቀን በምድራችን በዘር ማንዘራችን የሚመለኩ የእግዚአብሔርን ቦታ የያዙ ሰዎች ወደ መጽሐፍ ቅዱስ እንዳይመለሱ የእግዚአብሔርን ቃል እንዳያነቡ የተሰራውን ማንኛውንም እንግዲህ እኛ መሳሪያ የለንም፣ ውጊያችን ከደምና ከስጋ ጋር አይደለም። ግን ከደምና ከስጋ ጀርባ፣ ከስዕላት ጀርባ፣ ከተለያዩ ዝባዝንኬ ትምህርቶች ጀርባ ያለውን መንፈስና ጨለማ ግን ከመግለጥ አንቆጠብም። በርቱ። እንደው እቺ ሳልናገር አልወጣም ብዬ ነው። ኦርቶዶክስ ያሆኑ ለምን ተተራመሱ? እውነት ሲሳይ ጥፋተኛ ሆኖ ነው ወይስ የሆነ አጀንዳ ለ10 ዓመት ተነግሯል? አትንኩት እሱን ነገር ለመከራከሪያ አይሆንም እየተባለ ድንገት ደግሞ ከራከራለሁ ብሎ መጣ። እስከ መቼ ይሸፋፈናል? እስከ መቼ ድረስ ምንም ግራ ቀኙን የማያውቀውን ህዝብ ወደ እግዚአብሔር ቃል ተመለሱ ብላችሁ ከመናገር ይልቅ በመከላከል አገልግሎታችሁን እንደዚህ አጥብቃችሁ ትይዛላችሁና እንወዳችኋለን። ተመለሱ ወደ እግዚአብሔር ቃል። እግዚአብሔር በክርስቶስ ኢየሱስ የሰራውን ውለታ ለሰዎች፣ ለህፃናት፣ ለወጣት፣ ለአዋቂ በጥፋት ጎዳና ላለው ሁሉ ስበኩ ላለው ተባረኩ። ተባረኪ እህትየው፣ ጸጋ ይብዛልሽ። ቴንኪው። የቤተክርስቲያኒቱን የ8 ዓመት እቅድ አላወቅንም። ምን የታቀደ እቅድ አለው ብለሽ ያልሽው ጥሩ ጥያቄ ነው። ለመጨረሻ አካባቢ መጠይቅሽ ደግሞ ነገሩን ያገጣጥሞታል። ወንድማችን ይሄን ዲቤት የፈለገበት በ2025 ምን ለማሰብ ነው እንግዲህ። አሁን እኮ ፓትርያርኩና መሪውና ተመሪው አልታወቀም እዛ ቤት። በኢትዮጵያ 2025 ኢትዮጵያ 80% በላይ ህዝቧ አንድ ክርስቲያን ነው። 80% የኦርቶዶክስ መጽሐፍቶች ከፍ እያሉ ይመጣሉ። አቤቱ ጌታዬ፣ በእውነት ባሪያን ጠብቀኝ፣ ከእንዲህ አይነት አወዳደቅ ጠብቀኝ። እኔ ከየትኛውም ውድቀት ጠብቀኝ። ግን ደግሞ የዚህኛው ደግሞ የባሰ ነው። ወይት የ8 ዓመቱን እቅድ ይፋ ያደረገው ሰው ምን ብለው ቢሉት ጥሩ ነው? እንዴት አድርገህ ነው ቀለም የሚባለውን አፉን የምታዘጋው? የዲቤት ህግና ስርዓት አለ። ሰው ቤት ነው የምትገባው።
አይደለም እንዴ? ሰው ቤት ገብተህ ሰዓትን ይዘህ ነው የምትወያየው። ይጠይቃል ጥያቄ ከየት ታመጣዋለህ? ስማ እነሱ ቤት ያሉ መምህራን ዜዶ በእውቀት ብቻ አይደለም የሚያስተምሩት አለ። እውነቱ ነው። በእውቀት ብቻ ሳይሆን በሙቀትም ነው የሚያስተምሩት። ሙቀቱ አንዳንዴም የደብረ ብርሃን አረቄ ሊሆን ይችላል፣ የደንበጫም አረቄ ሊሆን ይችላል፣ ባቢሾም ሊሆን ይችላል። ግን እዚህ ላይ ደርሰናል። እሺ አንዴ ኦኬ ዜዶ እሺ ልናገር ነው ብለህ ያልከው ተናገርና ለሌሎችም እድል እንስጥ። ቴንኪው። ይሄኛው አላየሁትም እና በጣም ነው ያሳቀኝ። ማን ነበረ? ኬኩ ነው ኬኩ መሬት ላይ ታውቃላችሁ፣ ኦርቶዶክስ እና ቲክቶዶክስ ብለን እኔ ሶስተኛ እኮ ጨምሬያለሁ። ኦርቶዶክሳውያን ደግሞ አሉ። እንደ ወንድማችን አይነት ኦርቶዶክስ ብያቸዋለሁ እኔ እና ኤኒዌይስ ርዕሱ ላይ 1-2 ደቂቃ አውርቼ ልውጣ፣ ቻርጅ እንዳይዘጋብኝ ማለት ነው። ኤርፎን ላጥፋ። ሰማለሁ ድምጼ በደንብ? አዎ ትሰማለህ? እሺ ቴንኪው። ኦርቶዶክሳውያን ለምን ተተራመሱ በሚለው ጉዳይ 1-2 ደቂቃ እግዚአብሔር ቃል አውራላችሁና በደንብ ታገናኙታላችሁ። ታውቃላችሁ የሆነ ጊዜ አንድ ፌስቡክ ላይ የሆነ የመንግስት ፔጅ ነው የሆነ ጽሑፍ አንብቤ ያለውኝና የሆነ ሲፈርስ አዲስ አበባ ታውቃላችሁ መልሶ ግንባታ ላይ ስለሆነ እና ግንባታውን ተቃውሞ ከታሰሩ የተወሰኑ ወጣቶች መካከል ምንም የሉበትም፣ የፈረሰባቸው አይደሉም። እዛ አካባቢ እነሱ ላይ የፈረሰ ቤት የለም። ቤት የፈረሰባቸው ስንት እያሉ በጣም ሰፈሩን በጥብጣውት ታስረውና ሲጣራ ለከዛ ሰፈር ጫኛ አውራጅ ናቸው እነሱ። ሰፈሩ ከፈረሰ መጫንና ማውረድ አይችሉም፣ ገቢያቸው ተቋረጠ ማለት ነው። እና በጣም ብዙዎቹ የተንጫጩት የተተራመሱት ጫኛ አውራጅ ስለሆኑ ነው።